አብዛኞቹ የውጭ ሀገር አብያተ ክርስቲያናት ቀድመው ከፍተዋል። አንዳንዶቹ በሱዳን ምናምን የሄዱ ሰዎች ናቸው። ድሮ ምድረ በዳ ያለ አሜሪካም ካናዳም ቸርች ከፈቱ አሉ። እዚህ ሀገር በጣም የሚወዷቸው ራዕይ ያላቸው ሰዎች መጥተው ቸርች ፕላንት ላይ ያርጉ በጣም ሲገለገሉባቸው ነበር ቢሉ ዘርበለው ወደዛ ብለው ነው የሚያባሩት። አገልጋይም ሲባል ምናምን ሲባልም ቶሎ ወደ አይምሯችን የሚመጡት እነሱ ናቸው። ተከፋፍሎ ሪሶርሱን የኔ ብቻ ነው እኔ ነው የምበላው የኔ ህዝብ ነው ብለው ነው የሚኖሩ። ነገር ግን ቁጭ ብለው እንደዚህ ወደ መመለክ አይነት ነገሮች እናያለን። ሰውዬው ማን ኦፍ ጋድ ምናምን የሚሉ ነገሮች አይሰሩም ማለት ነው። በዚህ እንትን መሰረት መጠየቅ ያለበት አንድ አፖስትል ነኝ ያለ ሰው የተላኩትን መልእክት እያደረስኩ ነው ወይ ስምህን ቀይር ወይ ስራህን ቀይር። ሁሌ ችግራችን ምንድነው? የሆነ ነገር ሲባል የኛን ጽንፍ ይዘን መስሚያችንን ደፍነን በእኛ አስተሳሰብ ስለምንሰማ መደማመጥ አንችልም። ነብይ የሚባለው ስም መምጣቱ ትክክለኛ ጸጋ እንዳለባቸው እኮ ማረጋገጫ እንኳን የሐሰተኛ ሐዋርያት ሐሰተኛ ነቢያት ነበሩ። ይለዩዋቸው ነበር እንጂ አንቀበልም እንትን አንልም አይሉም ነበር። ለምን ነብይ ብቻ? ያ ትንቢት የሚናገር ሰው ቢፈውስ ፈዋሹ ልንለው ነው? ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ መንፈሳዊ ሀሳቦች መድረክ ነው እንላለን። ለዚህ እንግዲህ የተለያዩ እንግዶችን እዚህ እያመጣን በመጽሐፍ ቅዱሳዊና በሌሎች የቤተ ክርስቲያን ጉዳዮች እንወያያለን። ባለፈው ሳምንት እንግዲህ ከተወደዱ ወንድሞች ጋር አንድ በጣም ብዙዎች የተለያየ ሀሳብ የሰጡበት ውይይት አድርገን ነበር። ያም ውይይት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ልታሳትመው በነበረችው ያኔ ስላልወጣ መጽሐፉ እንግዲህ በነበረችው ነው የምንለው የዘመናችን የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን በሚለው መጽሐፍ ይሄን መጽሐፍ ተንተርሶ እንግዲህ ቤተክርስቲያኑ መሪዎች ባደረጉት ውይይት ዙሪያ ነበር ውይይት ያደረግነው። ያኔ የነበሩ እንግዶች ዛሬ መጥተዋል። ወንድማችን ኦሪዮን አስፋውና ወንድማችን አክሊለ ሽመልስ እንኳን ደህና መጣችሁ። ታንኪዩ ካንደራ ቆያ። ያኔ እንግዲህ ተገናኘነው መጽሐፏ ሳትወጣ ነበር። አሁን ደግሞ መጽሐፏ ወጣ እንገናኛለን ባለው መሰረት እቺ መጽሐፍ እንግዲህ 75 ገጽ ያላት መጽሐፍ እጃችን ገብታለች። አንብባችሁታል ብዬ አስባለሁ። እንዴት አገኛችሁት መጽሐፉን? እስቲ ከወሪ ልጀምር። መጀመሪያ አሪፍ ነው። መጽሐፉን ወድጀዋለሁ። አቋማቸውም በሞሮርለስ በመግለጫው ላይ የነበረው አቋማቸው እዚህም ላይ ተገልጿል። በጣም የተደራጀ መጽሐፍ ነው። ያሰቡትን ያመኑበትን ነገር በሚያምኑበት ሁኔታ ቴዎሎጂካሊም በሰናፈታታቸውን ተከትለው በእያንዳንዱ የመጽሐፍ ቅዱስ ክፍሎች ላይ ከእንደዚህ ጋር ተጓዳኝነት ያላቸውን ክፍሎች ሁሉ ጠቅሰው አንደኛውንም ሳይዘሉ ማለት ነው ለሁሉም የራሳቸውን አመለካከትና እምነት አንጸባርቀዋል። በጣም አሪፍ ነው። ደግሞ ፕሪሳይዝ ነው። በጣም ሰፊ ነገር የተዳሰሰበት ነገር ግን በ72 ገጽ ያለቀ ነው። ብዙ ጊዜ መጽሐፍትን ሳነብ ብዙ አነሰሰሪ ኢንፎርሜሽኖች ከተለያዩ ነገሮች ፔስት የተደረጉ አያለው። እንደዛ ያለውና ትንሽ አሰልቺነት አለው። ምን ያህል አስፈላጊ ነው ሬሌቫንት ነው ወይ እዛ ውስጥ የተካተተው ኢንፎርሜሽን የሚል ጥያቄ ይኖረኛል ብዙ ጊዜ። እቺ መጽሐፍ ግን አንዱም የራሳቸውን አቋም ገልጸውበታል፣ ሁለቱም በአጭር መጽሐፍ ብዙ ነገር ማውራት እንደሚቻልም ያየውበት መጽሐፍ ነው። እሺ እና በጣም ድንቅ መጽሐፍ ነው። በጣም አቋማቸውን በጣም በሚገርም ሁኔታ 75 ገጽ እንግዲህ የገለጹት። አንተ እንዳልከው እንግዲህ በጣም በአጭር ገጽ ግን እኔ በ75 ገጽ እንደዚህ መግለጽ ይቻላል ወይ? 72 ነው 75 74 ያው ማጣቀሻውን ጨምሮ ማለት ነው። እና እንደዚህ ይገለጻሉ እስከምል ነው ያደረሰኝ። አኪለስ እንዴት አየው? ሲቀጥል ደግሞ አንተ ከቤተክርስቲያኒቷ ፕሬዚዳንት ከዶክተር ስምዖን ጋር ቃለ ምልልስም ነበርህና እዛም የነበረን ኤክስፒሪየንስ ያ ብዙ መጠየቅ ያለብን ጥያቄዎች የኛም ጥያቄዎች የነበሩትን ጠይቀሃል። እኔም እንዳየሁት እና እስኪ ነገርን ያለን ግምገማ በአጠቃላይ። አመሰግናለሁ ኬቢ በድጋሚ ስለጋበዝከን። መጽሐፏን እኔም ኦሪ በተናገረው መልከታን ያየኋት በጣም አነስ ብላ ጥቅጥቅ ያሉ እውነታዎችን ያዘችው። የቤተ ክርስቲያኒቷን አቋም ቴዎሎጂካሊ በደንብ አድርጋ ነው ያብራራችው። መግለጫ ላይ ያሉትን ነገር በማይሰለች መልኩ አድርሰዋል። በደንብ ደግሞ ክሊር አድርገዋል እዛ ጋር ያለውን እያንዳንዱ ነጥብ ይሄን ምን ማለት እንዳለባቸው ከጸጋ ስጦታ አኳያ ሐዋርያትና ነቢያት አሉ ሲሉ የሉም ሲሉ እንሾማለን ሲሉ አንሾምም ሲሉ ዛሬም ደግሞ ቤተክርስቲያን እየፈተነ ያለውን የብልጽግና ወንጌል ትምህርት የሐሰት ትምህርት የቃለ እምነት አስተምሮን እሱን ሞሮርለስ ዳሰዋል። በደንብ አድሬስ ለማድረግ ሞክረዋል። እንዲያውም እኔ ዶክተርን እንዴት ትልቅ መጽሐፍ መሆን ይችላል አሳነሳቸዋት አልኩኝ። ግን ኦሪያውን ሲል አንድ ምልከታ ልክ ነው። አንዳንዴ
ይህንን ልክ ነው ኦፍኮርስ ወደ 400 ፔጅ ምናምን ማድረግ ይችላሉ። ግን ነጥባቸውን እስካሳደጉት ግን በትንሽ ነገር ሰውም ሳይሰለች ነጥቡን አግኝቶ እንትን ይላል። ብዙ ሰው ልምድ ስለማይኖር በአጥቢያ ቤተክርስቲያናትን በምንም አድሬስ ሲያደርጉ ኢዝሊ ሁሉም ሰው ካች ያደርገውና ሀሳባቸውን ያገኛል። በትልቅ መጽሐፍ ቢያደርጉ አነሰሰሪ ነገሮች እያብራሩ ምናምን እንትን ቢሉ ሰው ላይ ያነበውም ይችላል፣ ታርጌታቸውም ላይ መቱ ይችላሉ። እና ጥሩ መንገድ ነው እንደዚህ ተቋም ሲገለጥ ጥሩ መንገድ መሰለኝ የተጠቀሙት። ልክ ነው። ይቅርታ ይሄ መጽሐፉ አንደኛ ለሁሉ ማንኛውም ሰው እንዲያነበው ነው አስበው የጻፉት አባላቶቻቸው ሁሉም ሰው እንዲያነበው አስበው ነው የጻፉት። ጥሩ ነው፣ እንደዛ መሆን አለበት። በዋን ሲቲንግ ልታነበው እንደሱ ነው ያነበብኩት። ቁጭ ብላም የምትነሳው ነው። በዛ ላይ የማይገባ የተወሳሰበ ምናምን ነገር የለም። ያው ቤተክርስቲያኒቱ በስነ ጽሁፍም የዳበረች እንደሆነች ይታወቃል። ትልቅ ዲፓርትመንት አላት። በብዙ ዓመታት ብዙ መጽሐፍቶች እየተጻፉ ምናምን የቆዩባትም ተቋም ናት። ብዙ የስነ ጽሁፍም የተማሩ ልምድም ያላቸው ሰዎች ደግሞ የተካተቱበት ክፍል እንዳላት እናውቃለን። እና የነሱን ችሎታም ነው የተረዳውበት። ቀለል ባለ መንገድ ማንም ሰው በሚረዳው መንገድ ምንም ጠጣር ቋንቋ አታገኝም ውስጡ። ሁሉም በተገቢው መንገድ ለኛ በሚገባ መንገድ ሁሉ ነገር ተገልጿል። ደግሞ በኮንተንትም አንፃር ደግሞ መካተት የሚፈለገውን ነገር ሁሉ ከዚህ ርዕስ ጋር ግንኙነት ያለውን ነገር ሁሉ አካተውታል። ብዙ ጊዜ በአንድ ጉዳይ ላይ አቋም ማንጸባረቅ ሲፈለግ የዛኛውን ወገን አካል የዛኛውን ጥቅስ አትጠቅስም። ብዙ ጊዜ ሁሉም ሰው እኮ ጥቅስ አለው አይደለ? አንዱ እንዲህ ይሄን ጥቅስ ይዛል፣ አንደኛው ያኛውን ጥቅስ ይዝና ይከራከራል። ግን ሲከራከሩ ተከራካሪዎች ብዙ ጊዜ ያኛው ሰው የያዘውን ጥቅስ አያስቡትም እና ኮንሲደርም አያረጉትም። ከዛ ደግሞ እነዛ ሰዎች ያላሉትን ነው እሱ በፈለገው መንገድ ነው የሚገልጻቸው። እንዲነን ይላሉ እያለ ማለት ነው። ይሄ መጽሐፍ ግን በጣም በጥንቃቄ የተደረገና ሁሉንም ጥቅሶች ደግሞ አከራካሪዎቹን የዳሰሰ ነው። እኔ ካየው በኋላ አንድ ወዳጅ አለ እዚህ ላይ ስሙ የተጠቀሰ ተመስገን ሳለ በፊት የቃለ ሕይወት ጽሕፈት ቤት ሄድ ኦፊሱ ላይ ሚዲያ ላይ የሚሰራ ነው። ሚዲያ ኮሚኒኬሽን ላይ መጽሔትም ሲያሳትም የሚሰራው ረጅም ዓመት ጸሐፊ ነው፣ ተርጓሚ ነው። አሁን አሜሪካ ነው በትምህርት ያለው 3-4 ዓመትና ድንገት ኦቨርናይት ነገሮች እንትን ሲሉ የተሰራ መጽሐፍ አይደለም። መውጣቱን ስሙን መጠቀሱን ስነግረው አረ እባክህ እንደሩ ነው እኮ ይሄን መጽሐፍ ይሰራ ነው እና ረጅም ዓመት ያው ዶክተር ተስፋዬ ሮበሊን ጨምሮ ብዙ በቲም ወርክ የተሰራ ነው። የአንድ ሰው ሐሳብ አይደለም፣ ረጅም ዓመት የታሸ ነው። ሲነግረኝ እንዲያውም ይሄ ሐሳብ አንዳንድ በተለያየ ጊዜ የሚመጡ አመራሮች አንዳንዶቹ ይፈራሉ ከሌላ ጋር እንዳያጋጨን ሲሉ አመራሮች በተቀያየሩ ቁጥር ይውጣ እየተባለም እያለቀ ዲክሌር እናርግ ይሄ ነገር እየፈተነን ነው እየተባለ ጊዜው ደርሶ አሁን ባሉ አመራሮች እውን ሆነ እንጂ ለውይይት ሲቀርብ ቤተክርስቲያን ውስጥ ይውጣ ሲባል በትምህርት ክፍል አቋማችን ንግለጽ ሲባል ቆይቷል። ይሄኛው እንትንና አሁን ያሉት አመራሮች ስለወሰኑ ነው ይሄን የሆነውና የዛ ውይይቱም ሐሳቡም የዘለቀ እንደሆነም ነገረኝ በዛው አጋጣሚ። ሌላው ላይ ደግሞ በጣም ደስ ያለኝ እንትኑን አይተዋል። ይሄ የመጽሐፉን ያዘጋጀው በኢትዮጵያ ቃለ ሕይወት ቤተክርስቲያን በዕቅበተ እምነት አገልግሎት ክፍል መመሪያ ተዘጋጅቶ በብሔራዊ ቦርድ የጸደቀ ነው። አሁን ዕቅበተ እምነት ምናምን ሲባል በጣም ብዙ ሰው ውጭ ያሉ ሰዎች ውጭ ነው በሶሻል ሚዲያ የሚሳደቡ ቤተክርስቲያንን የሚያጠላሉ አገልጋዮችን እንትን የሚያደርጉ አይነት ነገር አርጎ ይወስደዋል በጣም ብዙ ሰው ማለት ነው። እንደዚህ አይነት ስራም ስለሚሰሩ ግን ቤተክርስቲያን በራሷ እንደዚህ አይነት ዲፓርትመንት መኖሩ እኔ በጣም አስደስቶኛል። በቃ ዕቅበተ እምነት ቤተክርስቲያንን የሚጠብቅ ከብዙ ነገር በቃ ፕሮቴክት ያደርጋል። አሁን የቃለ ሕይወት ምዕመን የሆነ ሰው አጠቃላይ ቃለ ሕይወት የምታምነው ይሄንን ነው፣ ዶክትሪናችን ይሄ ነው፣ ስለዚህ በዚህ መንገድ መሄድ ያለብህ ምናምን ነገር ይላል። ወደዚህ ያው እንግዲህ በደንብ እንመጣለን። ወደዚህ ከመምጣታችን በፊት ግን ኢትዮጵያ መካነ ኢየሱስ ቤተክርስቲያንም ደብዳቤው እንግዲህ ያየ ነው ትናንትና ምናምን የተለቀቀ ያየ ነው ማለት ነው። ግን መጋቢት ላይ ነው የወጣው። 4 ገጽ ያለው ደብዳቤ ወጥታለች። መጋቢት 16 ኢንተርናሊ ሲዞር ነበር። አሁን ወደ የወጣውና መካነ ኢየሱስ ቤተክርስቲያን እንግዲህ 4 ገጽ ያለው በፕሬዚዳንቱ የወጣ ደብዳቤ ነው ያወጣችውና በአጠቃላይ ለማህበረ ምዕመኖቹ በአጠቃላይ የተበተነ ነው እና በጣም ግልጽ አቋም አለው። እኔ አሁን ስለ እንደዚህ አይነት ነገሮች መምጣታቸው አሁን ደስ ይላል። ለምን ልዩነት አለን፣ የዶክትሪን መሰረታዊ የእምነት ልዩነት አለን። ግን ተቀላቅለን ነበር የምንሄደው። ማን ምን እንደሚያምን ራሱ አይታወቅም። አንድ የሚያደርገን ነገር አለ፣ ግን ደግሞ መሰረታዊ የምንለያየበት ነገር አለና የሆነ እንደዚህ ዶክትሪናል ነገሮች ራሱ እየተነሱ እየተቀመጡ መሄዳቸው ጥሩ ነው። እንዴት ነው አየው አንተ የመካነ ኢየሱስንስ? እኔ በጣም አሪፍ ነው የምለው።
አሪፍ ነው የምለው። አሪፍ ነው የምልበት ምክንያት አቋማቸው ግልጽ መደረጉ ነው። እያንዳንዱ ቤተክርስቲያን እንዴት ነው የሚያምነው እንዴት ነው የሚሄደው የሚለውን ግልጽ ማድረጋቸውን ነው እንጂ ጥሩ ነው የምለው። ሌላ ሰው አለመጋበዛቸው ምናምን አይደለም ጥሩ ነው የምለው። ገባ? ያ ሰብጀክቲቭ ስለሚሆን የግል አመለካከት የግል ዶክትሪንም ላይ የተመሰረተ ስለሚሆን ማለት ነው። ነገር ግን መካነ ኢየሱስ እንደሚታወቀው የእውነትም ዩኒክ የሆነ የአምልኮ ስርዓት ነው ያላት። ከሌሎቹ ወንጌላውያን ቤተክርስቲያናት ከምንባለው የተለየ ነው ያለው። ከሌላ ቦታ ወደ እነሱ ለሚሄዱ ሰዎችም ፍሬንድሊ አይደለም አይደለ? የመልእክቶች የሚነበቡበት መንገድ፣ መዝሙር የሚቀርብበት መንገድ፣ ስብከትም የሚቀርብበት መንገድ እያንዳንዱ የነሱ የተለየ እንደሆነ ይታወቃል። ስለዚህ ከዛ አቋማቸው ጋር የሚሄድ ነው ያመጡት መግለጫ። ያሉት ምንድነው? ከሌላ ቦታ ሰው አንጋብስም ነው ያሉት። አሁን እነሱ ነብይ ሐዋርያ ምናምን ብቻ አይደለም፣ ማንንም ሰው ከኛ እምነት ከኛ ዶክትሪን ከኛ ቤተ እምነት ውጪ የሆነን ሰው አንጋብዝም ነው። ያንን ሁሉ አንጋብዝም ነው። ምክንያቱም ያንን ዩኒክ የሆነውን ስርዓታችንን ሊያራምድልን አይችልም ከሌላ ቦታ የመጣ ሰው ነው። ኢቭን እዛም ያለ ሰው እንኳን ቢሆን ልዩ ኃላፊነት የተሰጠው ቄሶች ምናምን ብለው ወንጌላውያን ብለው ደግሞ የበጎ ፈቃደኛ ወንጌላውያን ሲፈቀድላቸው ካልሆነ በስተቀር ሌላም ሰው ቢሆን ያንን ስርዓት በጎ ፈቃደኛ ወንጌላውያን ያንን ስርዓት ማድረግ የሚችሉ እነዚህ ሰዎች ናቸው። ስለዚህ ይሄንን ሊያደርግልን እንደማይችል እያወቀን ሌላ ሰው መንጋብዝበት ምክንያት የለም ነው አንደኛው ነገር። ሁለተኛው ደግሞ ግራ የሚያጋባው ደግሞ ሌላም ቦታ ሄደን አናገለግልም ነው ያሉት። በትብብር የሚዘጋጁ ፕሮግራሞች እንደውም እኔ ጥያቄ ይፈጥርብኛል ማለት ያለንን ትንሽ አንድነት እንኳን ሊያጠፋው አይችልም፣ 100% ሊያጠፋው አይችልም። እነሱ ምን ብለዋል? በግልጽ በሆነ ትብብር ላይ የተመሰረተ እስካልሆነ ድረስ ለምሳሌ ካውንስሉን ጠቅሰዋል። በካውንስሉ አባል እስከሆንን ድረስና ካውንስሉ የሚያዘጋጃቸው ፕሮግራሞች እንዴት መሆን እንዳለባቸው በጋራ የሚወሰን ስለሆነ እዛ ላይ መሳተፍ እንችላለን። ካልሆነ ግን ሌላ ቦታ ሄደን አናገለግልም፣ አገልጋዮቻችንም ሌላ ቦታ ሄደው እንዳያገለግሉ ትእዛዝ አስተላልፈናል ነው ያሉ ያሉት። ትንሽ እሑድ አምልኮ ላይ መሰለኝ አይደለ? እሑድ አምልኮ በሚደረግበት ሰዓት ጉባኤም ላይ የነሱ የራሱ የመካነ ኢየሱስ ስርዓት ስላለ ከዝማሬ አኳያ ከቅዳሴ አኳያ ስርዓት ስላለ የውጭ አገልጋይ መጥቶ ያን ሚት ስለማያደርግ የኖረው ስርዓት እሱ ትራዲሽን እየጠፋ ስለሆነ በራሳቸው በቄሶቹ ስርዓት መሆን አለበት እና የራሳቸው ቄሶች ደግሞ የእሑድ አምልኮ ጉባኤ ላይ ሌላ ቦታ ሄደው ማገልገል የለባቸው፣ እሑድ በአጥቢያቸው መሆን አለባቸው ይመስለኛል እንጂ ሌላ ታይም ላይ ሄደው አያገለግሉም አይመስለኝም። እንደዛ ቶኑን ስታየው ምክንያቱም ምን ብለዋል መሰለ እንደዚህ የምናደርገው በትብብር የሚዘጋጅ ፕሮግራም ሲሆን ብቻ ነው ብለው ገልጸዋል። በገባ ካውንስሉ ለምሳሌ ካውንስሉ ውስጥ ነው ህብረታቸው ያለው ከሌሎች ጋር ያላቸው ህብረት በካውንስሉ በኩል ስለሆነ በካውንስሉ በኩል የሚደረግ ከሆነ ልናደርግ እንችላለን እንዳስፈላጊነቱ ማለት ካስፈልጋቸው ምን ማለት ነው ሌላውን ነገር እየተውት ነው እየገፉት ነው ብዬ ነው የተረዳሁት። እንደዛ ነው የሚመስለው። ምንም በአጠቃላይ ምንም አይነት ህብረት አናረግም የሚመስል እንደዚህ እርምጃ እንወስዳለን ነው የሚለው። ከባድ ነው ስለ እሑድ እርምጃ ወስደ ሰኞ እርምጃ እንወስድም ልትል እንደዛ እኮ ነው። በቃ እርምጃ እንወስዳለን እንደየጥፋቱ ደረጃ ቄስ ከሆነ ቅስናውን እስከ መግፈፍ ድረስ ሁላ እንሄዳለን ነው የሚለው። ግን አሁን በጣም ብዙ መካነ ኢየሱስ ቸርቾች ሰዎች እየተጋበዙ ሲሄዱ ምናምን ነገር እናያለን። የሆነ ግን ወደፊት እንግዲህ ኢትዮጵያ ቤተክርስቲያን አንድ አካል ነን ምናምን ነገር የሚባል ነገር አሁን እየተነሳ አይደለም። ከዛ አንፃር ደግሞ መከፋፈል እንዳይፈጠር ደግሞ ሌላ እምነት እንዳንመስል ወይ እንዳንሆን ደግሞ የሚል ስጋት አለኝ። ሌላ እምነትማ ነን እኮ ምን መሰለህ አሁን እነዚህ እዚህ ጋር አብረን እንድመልስልኝ አንድ እንትን ያለኝ ነገር ከኛ ጋር ተመሳሳይ እንትን ያላቸው ኢኩሜኒካ ምናምን ብለው ራሱ ያነሳሉ እዛ መግለጫው ላይ። ስለ እንደዚህ የሚባሉት ደግሞ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት አይደለ? ስለዚህ አሁን እኛን እንደ ማለት ሌላ ዶክትሪን ያለንን ወይ ሙሉ ወንጌል ወይ ቃልዮት ምናምን ያለንን እንደ ኦርቶዶክስ እንደ ካቶሊክ ነው የሚያዩን ማለት ነው መካነ ኢየሱሶች። ይኸውልህ ሌላ ዶክትሪን ያስፈለገው እኮ ለዛ ነው። ይኸውልህ መጀመሪያ መካነ ኢየሱስ እያለች ለምን ምን አይነቶች መምጣት አስፈልጋቸው? ለምን ኤስአይሞች መምጣት አስፈልጋቸው? ገባ? እንደ አሴ ሚሽነሪ ይምጡ ወንጌልን ያገልግሉ። ነገር ግን ሌላ ቤተ እምነት ማቋቋም እኮ ያስፈልጋቸው ከዛ የተለየ ነገር አለን ብለው ስላመኑ ነው አይደለ? እንደዛውም ከኦርቶዶክስ ጋር እንደዛውም ከካቶሊክ ጋር ኢሹዎቹ ናቸው የሚለያዩት። በምን ጉዳይ ላይ ነው ልዩነታችን የሚለው
ካልሆነ በስተቀር ልዩነቶቹ አሉ። እነዚህ ልዩነቶች እያጠበቡና መሄድ የሚቻልና አቻችሎ መሄድ የሚቻል ከሆነ አብያተ ክርስቲያናቱ መርጅ ወደ ማድረግ ነው መሄድ ያለባቸው። አንድ ትልቅ እንደ ኦርቶዶክስ አይነት ተቋም መፍጠር ነው ያለባቸው እንጂ ተሰባስበው ዋይ ነው በቃ ትንሽ ናቸው ልዩነቶቻችን፣ ሌላውን ኮምፕሮማይዝ ማድረግ እናደርጋለን ከሆነ እንደዛ የሚያምኑ ከሆነ እኮ የሊደርሺፕ ብቻ ነው ልዩነቱ የሚሆነው ማለት ነው። ስለዚህ አንድ ተቋም የሚያደርግ ነገር ግን የለንም ብለው ያመኑ እነዚህ ሰዎች ደግሞ የካውንስሉ መምጣት ደግሞ ነው አንዱም በጥንቃቄ እንደዚህ አይነት ነገር እንዲናገሩ እያደረጋቸው ያሉ እነዚህ ሰዎች። ምክንያቱም ካውንስሉ አንድ ነን የሚል አይደለም ሞሮለስ አንድ ነን የሚል ማይንድ ነው ያለው። ቤዚክ ዶክትሪናል ነገሮች ላይ አንድ አይነቶች ነን፣ የተወሰኑ ማይነር ናቸው ልዩነቶቻችን ብሎ የሚያምን ይመስላል። እነዚህ ሰዎች እንደዛ እንዳልሆነ መናገር የፈለጉ ይመስላሉ። እኔ እንደዛ ነው የተረዳዋቸው። አሁን ኢኩሜኒካል የሚለውን ኮንሴፕት ቤተክርስቲያን ታሪክ ውስጥ አርሊ ቸርች ላይ ጀምሮ የነበረ ነው። አሁን እኛ ጋር ኮምፕሮማይዝ እንደማድረግ ምናምን ተደርጎ በሆነ ሰው ስለተነሳ ሚዲያ ላይ ሲወራት ያለና በፊት እኛ ጉባኤታችን እንዲሁም ኢቫንጀሊካሉ ፕሮቴስታንቱ አለ፣ የካቶሊክ፣ የኦርቶዶክስ የምንቀበላቸውን ብዙ ነገሮች አሁን 325 ላይ ኒቂያ ጉባኤን ከዛ አይ ቲንክ 426 ላይ ቄልቄዶንን ክራይስት ላይ ፍጹም ሰው ፍጹም አምላክ መሆኑን አሪዮስን ስናወግዝ ስህተት ትምህርቶችን ኖስቲሲዝምን ሲወገዝ በጋራ የሆነ ነው ኢኮኖሚካል በሚባለው የካቶሊክ እናንተኖች እና ኦሪ እንዳለው እንለያያለን። አንዳንዶች እኛ ጋር ምናልባት አሁን መካነ ኢየሱስ ትራዲሽናሊ ለኦርቶዶክስ ሊቀርብ ይችላል ወይ ለካቶሊክ የሪፎርም የአርሊ ቸርች ላይ ከነሱ ሞዴል ሪፎርም ስላደረግና ብዙ ባህላቸው ስርዓታቸው አንድ ካሪዝማቲክ የሆነ ወይ ፔንቴኮስታል ከሆነ ቸርች ልምምድ ይልቅ እዛ ታገኛለህ። እዛ ስትሄድ ጠዋት ላይ እንደ ኦርቶዶክስ ላይ ቅዳሴ ላይ የምታገኘውን የጸሎተ ሃይማኖት ኤቭሪ ሞርኒንግ በአማርኛ ይባላል፣ የካቶሊክ ጋር በላቲንኛ ይባላል፣ ኦርቶዶክስ ጋር በግዕዝ ይባላል። ከእያንዳንዱ መጽሐፍት ከብሉይም ከአዲስ ኪዳናትም ይነበባል ያ ስርዓት። ፔንቴኮስታሉ ጋር ያ ስርዓት የለም። ዝማሬ ይደረጋል፣ ቃል እግዚአብሔር ይሰበካል፣ ሌላ ትራዲሽን ያለው እና ትራዲሽናችን ይለያያል፣ አካሄዳችን ይለያያል። አንድ አምብሬላ ውስጥ ልክ ወሪ እንዳለው ካውንስሉ ሲመጣ ግን አንድ አይነት ነን የሚል ኮንሴፕት ሲመጣ ይህን ጥያቄ ሬዝ ማድረግ ጀመሩ። ባለፈው ቅድም እንዳነሳው የቃሊዮቱ ፕሬዚዳንት እኔ ጋር ሲያወሩ አሁን ካውንስሉ እኛ ካውንስሉ ጋር ስንገባ ነበርን በህጉ መሰረት ነባር ቤተ እምነት ህልውናቸው የአስተምሮ የሌጋል ኢንቲቲያቸው ሁሉ ነገር በተጠበቀ ሁኔታ ሙሉ ሆነን የገባ ነው። ስለዚህ ካውንስሉ ቢኖር አብረን በጋራ ጉዳዮች ላይ ከሌሎች አብያተ ክርስቲያናት ጋር በሀገራዊ ጉዳዮች ላይ በሰላም በአድቮኬሲ በብዙ ነገሮች ላይ አብረን እንሰራለን በጋራ በሚያስማሙን ነገሮች። when you come ግን ካውንስሉ ባይኖርም ግን እኛ ህልውና አለ ስለነበረ ማለት ነው። ቀድሞ ካውንስሉን ሊኖር ያደረግነው እኛ ነን እንጂ ካውንስሉ አይደለም እኛ ነው። እሱን ኮንሴፕት በደንብ ያምኑበታል። ስለዚህ ካውንስሉ ውስጥ ጆይን ስናደርግ ካውንስሉ ውስጥ ካሉ ቤተ እምነቶች ጋር ሁሉ እነሱ እኛ መድረክ ላይ መጥተው እንዲሰብኩ እኛ እነሱ መድረክ ላይ እንድንሰብክ አይደለም ዲዛይን የተደረገው። እና አንዳንዶች የተሳሳተ እንትን አላችሁ በካውንስሉ ያሉ በካውንስሉ ማለት ካውንስሉ በሚያስማማን ነገር ላይ አብረን እንድንሰራ ሀገራዊ ነገር ላይ ከመንግስት ጋር ያለን ነገር እንዲያሳልጥልን እንጂ እኛ እነሱ ቤተ እምነት ይሉ እንትን እያለን ካውንስሉ አባል የሆነ የትኛውም ካውንስሉ አባል ስለሆነ መስበክ አለበት የሚል አይደለም። እና እሱ ሚስ እንትን ተብሏል ብለው ያሰምራሉ። አሁን ካውንስሉ ሲባል የሆነ አንድ ከካውንስሉ ፈቃድ የሆነ ያለው በዶክትሪን በልምምድ በእንትን የማይመሳሰል አንድ ነብይ ወይ ሐዋርያ የመጋበዝ ግዴታ የለባትም። ቃልዮት ወይም የቃልዮት የመንፈሳዊ ዩኒቲ የለንም ወይም በመንፈሳዊ እንትን አይደለም ፖይንቱ እሱ አይደለም ሲሉ እሱን አይደለም ነጥባቸው እሱ ነው ለማለት ነው። እኔ እንዲሁም አንድ ጥያቄ እንደዛ ከሆነ ካውንስሉ ምን ያስፈልጋል ብዬ እንደዛ ከሆነ ሃይማኖት ተቋማት ጉባኤ አለ ኢትዮጵያ ከሌሎች ቤተ እምነት ጋር በጋራ በሆነው ነገር መስራት ይቻላል። ለሰላም ለእንትን ነው እሱም የሚሰራበት። እሱን ለምን ፕሪፈር አታረጉም ብያቸው ነበረ እንዲሁም እና አንዱ የካውንስሉ መስረታ በኋላ ይመስለኛል ይሄን ጥያቄ እሱ ካውንስሉ ከተመሰረተ በኋላ ካውንስሉ ያለውን ኢንቮልቭመንት እና ቤተ እምነቶች ውስጥ ኤክሰርሳይዝ የሚያደርገውን ፓወር ሚስ አንደርስታንድ እየተደረገ ስለሆነ በህዝቡ ይመስለኛል ይሄን ማስመር የፈለጉት የሚል ግምት አለኝ። እንደውሪውን ከሊደርሺፕ ፊሎሶፊ ጋር የሚያያዝ ይመስለኛል። እኔ እንደውም ከአንድ ሰው ጋር ባለፈው ሳወራ
ኦልሬዲ ካውንስሉን ልክ እንደ ሲኖዶስ ተቋም ወይ እንደ መጅሊሱ ምናምን ነገር አገልጋይ ነው ሰውየውና ለምን አትቀበሉት ምናምን ብዬ ይጠይቁት ነበርና እንደ ሲኖዶስ ወይ እንደ መጅሊስ መሆን የሚችሉት ህብረቶች አሁን ተሰባስበው ወይ ቪዥነሪ ወይ አብያተ ክርስቲያናት ህብረት ተመሳሳይ ነገር የሚያመሳስል እምነት ያላቸው አሉ አይደለ ህብረቶች እነሱ የሆነ ሰው አርገው መርጅ አርገው የሆነ እንትን አርገው እንደ ሲኖዶስ መሆን ይችላሉ። ግን መርጅ ካረጉ በኋላ መርጅ ይጠበቅባቸዋል አርገው እንደዛ መሆን ይችላሉ በግል ህብረቶቹ ማለት ነው። ነገር ግን ካውንስል በጣም የተለያየ ጽንፍ የረገጠ እምነት ያላቸው ሰዎች የተሰባሰቡበት ተቋም ነው። ስለዚህ እዛ ቦታ ላይ ወጥ ሆኖ እንደ አቡነ ማትያስ አንድ ሰው አስቀምጠን በዛ እንትን ማድረግ ፈጽሞ አንችልም ምናምን ነገር አለና አሁን ካውንስሉም ቃለ ሕይወትም እንዳለችው አሁን መካነ ኢየሱስም እንደምታምነው የምክክር መድረክ ወይ ደግሞ ፖለቲካዊ ጉዳዮች ወይ ህገ መንግስታዊ ነገሮችን ምናምን የሚያስፈጽም ነው እንጂ የኛ የመንፈሳዊ መሪ አይደለም፣ መንፈሳዊ ተቋም አይደለም ጭራሽ አለኝ አንድ ሰው። ትክክል ነው። አመሰራረቱም እንደዛ ነው፣ ህጉም እንደዛ ነው የሚለው። ቤተክርስቲያኖች ሁሉና ነበራቸው መንፈሳዊ ተቋም ሆነው ነበሩ። ቃለ ሕይወት ከመንግስት ጋር ያላትን ነገር ትስራ መካነ ኢየሱስ ስራ እንጂ ልማት ስራ እየሰራች ያን ሁሉ አጥቢያ እየተከለች መንፈሳዊ ስራ እየሰራች በነበረው አደረጃጀት ለአመታት ከብዙ አስርተ ዓመታት በላይ ሀገሪቱ ውስጥ ዘልቃለች። እንደው በስደቱም ዘመን በምንም የሚኬሲ የምትላቸው ቤተክርስቲያኖች መንግስት ሃይማኖት በጣም በሚያሳድድበት ዘመንም ህልውናቸው ኖረዋል ማለት ነው። ስለዚህ ካውንስሉ የሚሰጣቸው ህልውና የለም። በጋራ ለመስራት ለመተባበር ፕላትፎርም ነው ያበጀው እንጂ በሚያስማማን ነገር ላይ ለመስራት ነው። ይሄ ደግሞ ልክ እንደ የካውንስሉ እንትን ለአማኞች ትልቅ ሮል እንዳለ ሆኖ እንደ ማህበር መታየታችን ለማህበር መታየታችን ቀርቶ እንደ አንድ ቤተ እምነት የምንታይበትን ፕላትፎርም ህገ መንግስታዊ መብታችንን እንደ ማንኛውም ሌሎች ቤተ እምነት የምናገኝበትን ትልቅ ድል አቀናጅቶናል። ይሄ በፊት ያልነበረ እንትን ነው። ይሄ ለየትኛው መንገድ ምክንያቱም ቃለ ሕይወትም ትሁን መካነ ኢየሱስም ይሄን ሁሉ ልማት ስራና ይሄ ሁሉ ሀብት እያላት እንደ ማህበር ነው የምትታየው። ይሄን ያህል ሚሊዮን ሜምበር አለን እያሉ በአገሪቱ ውስጥ ይሄን ያህል ጉሉ ኮንትሪቢዩሽን እያላቸው በኢኮኖሚ ሊሆን ይችላል፣ በፖለቲካው ረገድ ሊሆን ይችላል እያለ ግን ፉሊ ከሌላ ጋር ከእንደ ቤተ እምነት ከኦርቶዶክስ ጋር እንትን አይደለም። እንደ ሁለተኛ ዜጋ ታይተን ነበር የምንንቀሳቀሰው። ከሱ አኳያ ኢትስ ኤ ግሬት ፕሪቪሌጅ። ነገር ግን ቤተ እምነቶቹን አቋማቸውን አስተምሯቸውን ደፍጥጦ እኔ በማዋሃዳችሁ እኔ የቀባውን ሁሉ ተቀበሉ ብሎ ሊያስገድዳቸው አይችልም። ሁሉም ዶክትሪን አላቸው፣ አስተምሮ አላቸው። ካውንስሉ ዶክትሪን አያወጣላቸውም፣ ካውንስሉ አስተምሮ አያወጣላቸውም። ካውንስሉ ትምህርታቸው ውስጥ ገብቶ በዚህ ውጡ በዚህ ግቡ ሊላቸው ግን ትምህርት ይገመግማል እኮ ትምህርትም ያስቀምጠው አለ የሥነ መለኮት ኮሚሽን እና ደግሞ አሁን ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤም መቀመጫ አለው። ካውንስሉ ገብቷል፣ እንደ አንድ ሃይማኖት ተቋም ሆኖም ገብቷል። አሁን አንድ በጣም ጥንቃቄ የሚያስፈልገው ነገር መጀመሪያ አሁን እኛ እንደዚህ ስናወራ ሌሎችም ሲሉ የካውንስሉን አስፈላጊነት መጀመሪያ ማስመር አለብን። ካውንስሉ በጣም የሚያስፈልግ ነው፣ ለብዙ ነገር ነው የሚያስፈልገው። ለወደፊት ገና አሁን ከምናስበውም የተለየም ጥቅም ሊኖረው ይችላል። ብዙ ነው ጥቅሙ ቢታሰብበትና አዲስ ተቋም ነው፣ የደረጃ ያለ ተቋም ነው። በዛ በንሰባሰብበት ወደ ጥሩ ነገር ሊወስደን ይችላል። ምክንያቱም ብዙ መበጣጠሶቻችን አንዳንዶቹ መበጣጠሶች ምክንያታዊ አይደሉም። መሰረታዊ ልዩነት ሳይኖረን ነው ብዙ ቤተ እምነት እንዲኖረን የቻለው። ገባ? መሰረታዊ ልዩነት ያላቸው አሁን እያሰመሩ እንዳሉት ማስመራቸው ጥሩ ነው። እኛ በዚህ ጉዳይ እናምንም፣ የኛ ቤተ እምነት እንደዚህ ነው፣ የኛ ዶክትሪን እንደዚህ ነው ብሎ ማስቀመጣቸው ጥሩ ነው። ግን ይሄ በየሰፈሩ የምናየው የየራሱ ስም ያለው በነገራችን ላይ እያንዳንዱ ነው እንደ ቤተ እምነት የሚቆጠረው እኮ እያንዳንዱ ታፔላ ነው እንደ ቤተ እምነት የሚቆጠረው አይደል? በላይ ቤተ እምነት ተብሎ ነው የሚታሰበው እንጂ አንድ ቤተ እምነት አይደለም። አሁን ከኦርቶዶክስ ጋር ማመሳሰል የሌለብን ለዛ ነው። እነ ኦርቶዶክስ መጅሊሱ ወይም ደግሞ ሲኖዶስ የምንለው የነሱ አንድ ቤተ እምነት በልዩነት አይደለም። ልዩነት ማለት ይሄ በሰዎች መካከል ልዩነት አለ ወይ እዛ እንደዚህ እሱ ልዩነት አይባልም። ይሄ ምንም በአንድ ሰው ውስጥም ሊኖር የሚችል የዶግማ የመሰረተ እምነት አንድነት አላቸው። ተቋማቱ ሁሉም የተመሰረቱት አጥቢያዎቹ በእነሱ ነው ምናምን ተሰብስበው አይደለም እንደዚህ የሆኑት። ገባ? እየተስፋፉ ነው እንጂ እንደዚህ የሆኑት እየተሰበሰቡ አይደለም እንደዚህ የሆኑት። ስለዚህ እነሱ አንድ ወጥ ናቸው። እኛ እንደሱ አይነት መፍጠር አንችልም። እንደሱ አይነት መፍጠር የምንችለው መቼ ነው? ከተዋሃድን ብቻ ነው። በሁሉም የምንስማማና የምንዋሃድ ከሆነ ስማችንም አንድ ይሆናል። የሆነ የጋራ ስም ይኖረናል። በቀበሌና በእንትን ብቻ ነው የአጥቢያ ልዩነት ብቻ ነው የሚኖረን። አጥቢያዎቻችንን ብቻ ነው የምንሰይመው ማለት ነው። አሁን እኮ በሊደርሺፕ የተለያየ ነው። በዶክትሪን
ሜጀር ዶክትሪን ልዩነት ያላቸው አሉ። እነዚህ ግን ኢመርጂንግ እና ምናምን የሚባሉት ግን የዶክትሪንም ከሌሎቹ ጋር ልዩነት ያላቸው አይደሉም። በተወሰነ የልምምድና የአሰራር ችግር ከዛ ባለመስማማ ምናምን ላይ የተመሰረተ ነው እንጂ አሁን ምንድን ነው የምታምኑት ብትሏቸው እኛም እንዲሁ ነው የምናምነው ነው የሚሉት። ገባ? ግን ተዋሃዱ ብትላቸው አይዋሃዱ። ለምን? እንደኛ እንደ ፖለቲካዎቹ ፓርቲዎች እኮ ነው። ፖለቲካ ፓርቲዎች 20 ሰው የያዙ ለምንድን ነው አዳዲስ ስም የሚያወጡት? መሪ መሆን ስላለባቸው፣ ሊቀመንበር መሆን ስላለባቸው። ገባ? የሚቆጣጠሩት ኃይል ሊኖራቸው ስለሚገባ አይዋሃዱም፣ ሊስማሙ አይችሉም። እንደሱ አይነቱ ነገር እየተፈጠረ ነው እንጂ የተወሰኑት መሰብሰብ ይችላሉ ማለት ነው። ግን መሰብሰብም መዋሃድም የማይችል ብዙ ነገር ስላለ የኦርቶዶክስ አይነቱን ተቋም ስለመፍጠር አይደለም ማሰብ ያለብን። አሁን ኢቫንጀሊካል ሴክቱ በጣም ከባድ የሚያደርገው ኦርቶዶክስን አሁን እሱ ሲያነሳ ለምሳሌ ኢትዮጵያ ኦርቶዶክስ ተብሎ ኤርትራ እስከነበረችበት ጊዜ ነበረ ሲገነጠል ኤርትራ ኦርቶዶክስ ነው ኢትዮጵያ ኦርቶዶክስ የተባለው። አሁን ውጭ ሀገር ያሉ የኦርቶዶክስ ቤተክርስቲያኖች አሉ። ውጭ ሀገር ሆነው በአመት እየተሰበሰቡ ከዚህ ጋር በአመራር በአደረጃት ከዚህ ነው የሚሾምላቸው ተሾሙላቸው የሚሄደው። ውጭ ሀገር ያሉ የኢትዮጵያ ኦርቶዶክስ ነው። እኛ ጋር ተጠያቂነቱ የኛ ጋር ቤተክርስቲያናቶች በጣም ታይፑ ይለያል። የውጭ ሀገር ቤተክርስቲያናት እኮ ምንም እንግዲህ ካውንስሉን በየሚዞርበት የሚገጥመው ይመስለኛል። አብዛኞቹ የውጭ ሀገር አብያተ ክርስቲያናት ቀድመው ከፍተዋል። አንዳንዶቹ በሱዳን ምናምን የሄዱ ሰዎች ናቸው። ድሮ ምድረ በዳ እያለ አሜሪካም ካናዳም ቸርች ከፈቱ አሉ። እዚህ ሀገር በጣም የሚወዷቸው ራዕይ ያላቸው ሰዎች መጥተው ቸርች ፕላንት ላይ ያርጉ በጣም ሲገለገሉባቸው ነበር ቢሉ ዘር ብለው ወደዛ ብለው ነው የሚያባሩት። ለምን? ተከፋፍሎ ሪሶርሱን የኔ ብቻ ነው እኔ ነው የምበላው የኔ ህዝብ ነው ብለው ነው የሚኖሩት። እናም ሄደንም እንደ አዲስ ፕላንት ስታረግ አይቀበሉ። ከኛ ውጪ ማንም መምጣት የለበትም እዚህ ምድር ላይ እኔ ነኝ ዋጋ የከፈልኩት። ይሄ ሙሉ የኢትዮጵያ ቤተክርስቲያን ባለባቸው ከሀገር ውጪ ባለባቸው አረብ ሀገር በለው ዩሮፕ በለው ያለ ፈተና ነው። ሊደርሺፕ ታይፓችን ፈጽሞ የተለያየ ነው። ካውንስሉ አሁን በየቦታው እንትኑ ለመመስረት ሲሞክር የሚገጥመው ፈተና እሱ ነው። ሪሶርስ ሊወስድባቸው የሚመጣ ስለሚመስላቸው ሪጀክት ያደርጉታል በየሀገራቱ ከኛ ሀገር ውጪ። ያን አንድነት ሲባል ናቶን ለዚህኛው የዛኛውንም ጨምረው እንትን የምትለው እኛ የዛኛውም አንድ ለመሆን ሬዲ አይደለም። ሁሉም የየራሱን ቴሪቶሪ ይዞ የየራሱን ትንሽ ሪሶርስ ይዞ ከዛ በኋላ ያችን አክብቦ በዛይ ሰርክል ነው መንቀሳቀስ የሚፈልገው። ሌላ ሰው ከመጣበት ያ ሪሶርስ የሚጋራው ነው የሚመስለው። ያ ሪሶርስ እንትን የሚለው ከዛ ያኛውም ፋይት አድርጎ እንደምንም አድርጎ የሆነ ቴሪቶሪ ይዛል። ሌላ ሲምሳይ ፋይት ያደርጋል። እንደዛ እያደረገ ነውና ታይፓችን በጣም ይለያያል። ሊደርሺፕ ታይፓችን በጣም ይለያያል። አንዳንዱ አሁን የነመካኒስ ምሳሌ የሚሆነው ኤጲስቆጶስ ነው የሚመሩት። ከላይ እስከታች ተዋረዱ በጣም የተደራጀ ነው። ሲኖዶስ አላቸው እነሱ ይለያል። ቃለ ሕይወት አይ ቲንክ ኮንግሬጌሽናል ቸርች ናት። መሰረተ ክርስቶስም ኮንግሬጌሽናል ይመስለኛል። አንዳንዶቹ በሽማግሌዎች የተለያየ ሊደርሺፕ አለ። ግን እኛ ቬሪ ሪሰንት ደግሞ በጣም በካውንስሉ ከመጣ በኋላም ካውንስሉ ከመምጣቱም በፊት ደግሞ በጣም የተበጣጠሱ ራእይ ባለ ራእይ የሆኑ አውቶኖመስ የሆኑ ፓስተራል የሆኑ አንዳንድ አጥቢያ አንዲት አጥቢያ ያላቸው ቤተክርስቲያኖች አሉ። ኮንቴክስቱ ይለያል። እነኚህን አብያተ ክርስቲያናት በደምራቸው መሰረተ ክርስቶስ፣ ሙሉ ወንጌል፣ መካነ ኢየሱስ ምናምን ምናልባት 70-80% የኢትዮጵያ ኢቫንጀሊካሉን የያዙ ናቸው። ግን በቁጥር ደግሞ ሌላ ብዙ የሆኑ እንደነሱ ቁጥር ያላቸው ደግሞ የተወሰኑ ቁጥር ያዙ ራሳቸው የሚያዙበት ምናምን አብያተ ክርስቲያናት ያሏቸው መሪዎች አሉ። በደንብ ራሳቸው እንትኑ በጣም ይለያያል። በቃ ፍላጎቱ ምናምን ብዙ ነው ብዬ ነው ማስበው ነው። ፍላጎቱን ለማስታረቅ እንግዲህ ወደፊት ከባድ ስለሆነ አሁን ወደ መጽሐፉ እንምጣ። መጽሐፉ በጣም የሚገርም መጽሐፍ ነው። ቅድም እንዳልነው ግን ማጠቃለያው ላይ ሙሉ ሐሳቡ ስላለ ሙሉ የመጽሐፉ ሐሳብ በማጠቃለያ በተወሰነ ነጥብ ስላስቀመጡት እነሱን ነጥቦች ታለፍ አለፍ እያልን ትንሽ ብናያቸው አሪፍ ምን ለማለት ፈልገው ነው የሚለውን ብናወራ ደስ ይለኛል። ወሪ በዚህ ጥናት የተጠቀሱ ዋና ዋና ሐሳቦችን እንጠቅላላቸው ይልና የጸጋ ስጦታዎች ለሁሉም በጌታ ኢየሱስ ክርስቶስ አምነው ለዳኑ ሁሉ የሚሰጥ ነው። የጸጋ ስጦታዎች የተለያዩ ናቸው። ሁሉም የጸጋ ስጦታዎች የተሰጡት ቤተክርስቲያን ለማነጽ እንዲሁም ምእመናን በአንድነት ተያይዘው ክርስቶስን ወደ መምሰል እንዲያድጉ ነው ይላል የመጀመሪያው። ስለዚህ አሁን የጸጋ ስጦታውን ትንቢትም አሁን በዚህ ዘመን ያለው ሐዋርያነትም ትንቢት መናገርም ጸጋ ስጦታ ነው ብሎም አውርተናል ባለፈው። በዚህ መጽሐፍ ሰዎቹ የሚሉት እንደዛ ነው። ስለዚህ የሆነ ሐዋርያ ከሆነ ግለሰብ ከሆነ ኖርማል አሁን እዚህ ካሜራ ከሚቀርጸው ናቲ የሆነ ነብይ ነኝ የሚለው ሰውዬ እዚህ ጋር ካለው ልጅ የሚለየው እሱ ጋር አንድ ጸጋ ይሰራል፣ ይሄኛው አንድ ጸጋ ይሰራል ነው እንጂ ምንም አይነት የስልጣን እንትን የለውም ማለት ነው። አንተ በተረዳው መሰረት
ፋውንዴሽን ማስቀመጥ ስላለባቸው ልክ ነው። ይሄ አደረጃጀት የሐሳቡን መጀመሪያ ለማደራጀት አሁን ብዙ ወሬውና ክርክሩ 5 ቢሮዎች 5 አገልግሎቶች 5 ምናምን ነው ኦፊስ የለም ብለዋል እዚህ 5 ምናምን እየተባለ ነው ብዙ ጊዜ አገልጋይም ሲባል ምናምን ሲባልም ቶሎ ወደ አይምሯችን የሚመጡት እነሱ ናቸው 5ቱንም ከተቀበልናቸው እንኳን ማለት ነው። ነገር ግን የቤተክርስቲያን ግን አደረጃጀት እንደሱ አይደለም። ሁሉም ሰው የጸጋ ስጦታ አለው። መጀመሪያ ይሄ መታመን አለበት። የጸጋ ስጦታ ደግሞ ልዩ እንደሆነ መታወቅ አለበት። ስለዚህ አንደኛው ልዩ ሆነ ማለት ከአንደኛው ይበልጣል ማለት አይደለም። እነዚህ ኋላ ላይ ሊቃወሙ የፈለጉትን ሐሳብ ወይም ደግሞ በኋላ ላይ እንደዚህ መሆን የለበትም ተብሎ የታመነው ነገር በዚህ ምክንያት ነው። አንደኛው ፕሬሚሱ ይሄ ነው። ገባ? ሁሉም ሰው አገልጋይ ነው። መንፈስ ቅዱስን ከተቀበለ በኋላ ከዳነ በኋላ ማንም ሰው የጸጋ ስጦታን ይቀበላል፣ ማገልገል ይችላል። ይሄ እስከሆነ ድረስ የሆኑ ሰዎች መጥተው እኛ ከእናንተና እንለያለን፣ በእኛ ስር ናችሁ፣ እኛ ላይ ነው ያለው ዋናው ነገር ምናምን ብለው የሌሎቹን እንደ ተራ ነገር ቆጥረው አንዳንዶቹንም እንደ ኮንሱመር ገባ? ህዝቡን እዚህ አገልጋዮቹንም ሌሎቹን አገልጋዮችንም እንኳን ሳይቀር እንደ ኮንሱመር ከነሱ ኮንሱም እንደሚያደርጉ የሆኑ ሰዎች አድርገው ስለሚቆጥሩ ነው ስልጣን ምናምን ገባ? ክብር ምናምን የሚባለው ነገር የመጣው ከዛ ጋር ተያይዞ ነው። ስለዚህ መጀመሪያ ይሄ ነገር ፋውንዴሽናል ነው እያሉ ያሉት እንጂ በኦፊሶች መካከል ሃይራርኪ የለም ማለት አይደለም። አይ ሚን ሃይራርኪ ስላሁን አንደኛውን ይገዛዋል ምናምን ማለት ሳይሆን ለምሳሌ እኩል ሁሉም አገልግሎቶች እኩል ሆነው በአገልግሎት ባህሪያቸው ምክንያት ግን የተለየ አገልግሎት ያላቸው ሊኖሩ ይችላሉ። ፓስተር ስንል አሁን ለምሳሌ ቤተክርስቲያን ውስጥ ስንሄድ ፓስተሮች ብዙ ኃላፊነት የተለየ ኃላፊነት የለባቸው አለባቸው አለባቸው። አጥቢያ ቤተክርስቲያን ውስጥ ፓስተር ነው እንደውም ብዙ እንትን አለባቸው። እንደ ሃይራርኪም ደግሞ ሌሎቹ አገልጋዮች በእነሱ ስር እንዲሆኑ እንትን ምናምን መሆኑ ይሄ የስልጣን ጉዳይ አይደለም። ገባ? አንድ ያኛው ባለስልጣን ነው ይሄኛው ሎሌ ነው ማለት ሳይሆን አሰራር ሁሉ ጊዜ ሃይራርኪ ስላለው ገባ? የሆኑ የሚመሩ ሰዎች ይኖራሉ፣ የሚመሩ ሰዎች ይኖራሉ። እንደዛ ግን መጨረሻ ላይ ግን ሁሉም ነገር የሚሰራው ሁሉም ከተሳሰረና ሰንሰለቱ ሁሉ አብሮ መስራት ከቻለ ነው የሚለው ነገር ማሰብ ያስፈልጋል። ይሄም ሐሳብ ከዛ የተለየ አይመስለኝም። ስለዚህ አሁን መሪው ማለት ነው የሆነ አንድ ሰው ቤተክርስቲያን መሪ ሆኖ ሲቀመጥ ያው እንዳልከው መሪ ከሆነ የስልጣን ተዋረድ ስልጣን ስለ ያው እንደዚህ እንደ ዓለማዊ ስልጣን አይነት ሳይሆን በቃ በእድሜም በእንተንም ምናምን ነገር ሊሆን ይችላል። ነገር ግን ቁጭ ብሎ እንደዚህ ወደ መመለክ አይነት ነገሮች እናያለን። ሰውየው ማን ኦፍ ጋድ ምናምን የሚሉ ነገሮች አይሰሩም ማለት ነው። በዚህ እንትን መሰረት ምን መሰለህ የመጀመሪያ እኔ የዚህ መግለጫ ከወጣ በኋላ አንዱ ባላንስ ማድረግ ያለብን ቃለ ሕይወት ይሄንን መግለጫ ያወጣችው ለቤተ እምነቴ ህዝቤን ልጠብቅ ነው ለራሴ ነው ብላለች፣ ለውጭ አይደለም። አንዳንዶች ሐዋርያ አልሾምም ካለች ዶክትሪናል ያምንበታለሁ ካለች ሲሞግቱ አይቻለሁ። ለምን ብለው ሚዲያ ላይ ወጣው ሐዋርያ ነኝ ምናምን እያሉ ሞብሲያስ ነው። ስለነሱ አላወራችም፣ ስለ ቤተ እምነቷ ነው ያወራችው፣ ስለ ህዝቧ ነው። በቤተ እምነቷ የገጠማት ፈተና አለ። የገጠማት በተለይ ቃለ ሕይወት ብዙ ዶሚናንት ከሆነችበት ኤሪያ አንዱ የደቡብ ክልል ነው። ሶሻል ሚዲያው ልታዩ ትችላላችሁ። በተለያየ ጊዜ ፌስቡክ ላይ በየቤቱ ነው አፖስትል ከሌ ነብይ ከሌ የሚሉ እዛ ቤተክርስቲያን ያደጉ ሰዎች እንደ ኖርማል ስልክ አስቀምጠው ትንቢት ምናምን ብለው የሚያወጡ በጣም እንትኑናል። ስለዚህ በብዙ የቤተክርስቲያኗ ቦታ ላይ ይሄ ስምና ይሄ ግልጋሉ ለዛ ያለው መልከታ ያመጣባት ቀውስ አለ ከህዝቧ ጋር። ስለዚህ እሱን መመከቻ ነው አንደኛው የችግሩን እንትን ፊት ለፊቷ ስለነበረ እያየችው ስለነበረ ማለት ነው። ከሷ አኳያ መረዳት ያስፈልጋል። ስለዚህ ፕሮቴክት እያደረገች ነው ቤተክርስቲያኗ የመጀመሪያ ነገር ይሄንን ስትል ማለት ነው። ሁለተኛ ነገር ያው ስያሜዎች ኢትዮጵያ ቤተክርስቲያን ውስጥ እነኛ 5ቱ ብቻ አይደሉም። ቢሾፕ አለ፣ ሬቨረንድ አለ፣ ሜጀር ዋን ብዙ ነው የሚሰጠው አሁን ከ5ቱ ውጪ ማለት ነው። ሹመቱ ስያሜው ራሱ ብዙ ነው። ብዙ ስያሜ አለ። የነሱ ዋና ማጠንጠኛቸው ጸጋ ስጦታው የለም ሳይሆን ስያሜው የሚፈለግበት መንገድ ሮንግ ነው። ለዚህ አንድ በጣም ቆንጆ ነገር ያስቀምጣሉ። በፍሬያቸው ታቋቸዋላችሁ። ይሄን ስያሜ በጣም እንደ ልብ ከመጣ በኋላ እንግዲህ ሚዲያ ላይ እንግዲህ ቲክቶክ ላይ አሁን በፊት እኮ በጣም ትንሽ ነው። ኤቭሪባዲ
ማንም ያልሾመው ቤተክርስቲያን የሌለው ስም ያወጣል። እንትን ኢንተርናሽናል ቸርች ይላል። ቲክቶክ ላይ የሚተነብዩት ሁላችን ምናየው ምንድነው ስማቸው? ፓስተር የሚል ነብይ፣ አፖስትል ምናምን፣ ፕሮፌት ምናምን ይላል። ብዙ ጊዜ ከደቡብ ሆኖ ስፔሻሊ ያው ኤሪያ መጥቀሱ ተገቢ አይደለም፣ ግን ስለምናይዛ ማለት ነውና ማርኬተብል ስም ነው፣ ማርኬተብል ሆኗል። ስለዚህ ስሙ የሚፈለግበት ኢንቴንሽን አገልግሎቱ አይደለም። እና እነኛ ደግሞ ቤተ እምነት ውስጥ ያሉ ሰዎች ናቸው ብዙዎቹ ይህን የሚያደርጉት ማለት ነው። እና እሱኛውን አደጋ ነው አንደኛ ለመቀልበስ ይህን ነገር እያወጣቸው አለችው። ስሙን ማኒፕሌት ማድረጊያ እንትን ማያ ተጠቅሞታል፣ ሮንግሊ ተጠቅሞታል። ስሙ ፍሬው ደግሞ የምታዩት ነው። በፍሬው ምክንያት የውሸት ትንቢት፣ በፍሬው ምክንያት የውሸት አገልግሎት፣ እግዚአብሔር ያላለን አለን የሚሉ በእግዚአብሔር ስም ከሰዎች ገንዘብ የሚዘርፉ በስተዋል በዚህ ስም። ልክ ነው። ስለዚህ ስሙን አልሾምም ምናምን የሚባለው ኮንቴክስት ከሱ የመጣ ነው። እሱኛው ላይ መሰመር አለበት። ይሄንን ለማየት ሌላ ማነጻጸሪያ ብዙዎቹ እኔ በጣም ከረንትሊ እንደው ለማንሳት ኢቫንጀሊካሉ በጣም አንድ የሚታወቅበት ነገር ፕሮቴስታንቱ በትምህርት ነው። በሀገረ መንግስት ግንባታ ውስጥ ካለው ሮል በጣም ትልቁ ሮሉ ትምህርት ቤቶችን አስፋፍቷል፣ ሆስፒታሎችን አስፋፍቷል። እዛ ላይ ሜንሽን ያደርጋሉ። የቃሊዮስ ሰዎች ናቸው እነ ፕሮፌሰር ላምቤ ብለው ፓስተር ኢንስቲትዩትን፣ አለርትን፣ ቀይ መስቀል ሪዝን ነው እንደዚህ ትላልቅ ነገሮች ይሰራ ነው። በየገጠሩ ወለጋ በምን ሰዎችን ኢንላይት ያደረገው ዛሬ ብዙ ምሁራን ብዙ ፕሮፌሰሮች የወጡበት አገር በወንጌል ምክንያት የመጣ ነው። ብዙ ታለንቶች የወጡበት እና ይሄ ኮሚኒቲ ጉዳዩ የስም ታይትል ስለሆነ በጣም ሐዋርያ ነብይ ብለው ሳይሾሙ ፍሬው ሳይታይባቸው ሰው የሚመሩ ህዝቡን የሚበዘብዙ ሰዎች ሞስቱ ጊዜ ብዙዎቹ ናቸው ዶክተር ተብለዋል። አልተማሩ ቴሲሳቸውን ፒኤችዲ የሰራችሁበትን አምጡ ትባሉ የለም። ጆርናል የሆነ ያሳተማችሁት አምጡ ትባል የለም። አግሪጌትድ ከሆነ ኬት ኮሌጅ የለም። ስም የሆነ ነገር እንደሚያመጣ ስለሚያስቡ ማለት ነው ለስም ያላቸው አቲቱድ ልክ ሐዋርያ ምናምን ብለው እንደቀለላቸው ዶክተር መባልም ቀሏቸዋል። ውጭ ሀገር እንግዲህ ስለ መለኮት ስለምትማር ታውቃለህ 3-4 ፒኤችዲ ሰርተው በስማቸው አይጠሩ መጽሐፍ ምን አንተም ብለው በቃ ዶክተር መባል ያለበት ሜዲካል ዶክተር ነው ብሎ የሚያስቡት እነኚህ እንትን ናቸው። ታይትል አይደለም ይላሉ። የትም እንትን ሳይሉ ገዝተው አንዳንዶቹ መጥተው ስለምናቅ ይላሉ። ለምንድን ነው ፍሬው ነው ይኸውልህ ልክ ዝም ብለው ሳይሆኑ ሐዋርያ ነኝ እንዳሉ ሳይሆኑ ነብይ ነኝ እንዳሉ ስም እንዳመጡ ዶክተር ማለት ታይትል የሚያመጣው ነገር ስላለ ስለገባቸው ዶክተርነትም እንዲዛሉ ምንም አይፈሩም። ዶክተር ገሌ ምናምን ብለው እንትን ሲሉ ፊት ለፊት አፖስትል ዶክተር እንትና ፕሮፌት ዶክተር እንትና ሲሉ ምንም እንትን አይሉ የሚያንስ ያደርጉና ኢንቴንሽኑ ስለ ኢንቴንሽን ይመስለኛል ሞሮፍ ማለት ነው። ልክ ነው። ይሄ ኋላ ላይ እንመጣበታለን ብዬ ነው እንጂ ነጥቦቹም ስላሉ አሁን አንደኛ ያው ማርኬተብል ስም ነው። ድሮ ያበላል እየተባለ ትምህርት ቤት ስንማር ኢንጂነሪንግ አሁን ያበላል፣ አካውንቲንግ አሁን ያበላል እንደሚባለው አይነት ሆኗል። እነዚህ ሰዎች እኔ መማራቸው ምናምን ዶክተር ምናምን መባላቸው ጥሩ ነበር፣ ግን አንደኛ ያንን የሚያደርጉበት አብዛኞቹ አልተማሩም የሚለውን ነገር ለመከላከል ስለሚፈልጉ ነው። ደግሞ አሁንም ሳይማሩ በነገራችን ላይ ቴሲስ መንገድ ላይ ተለጥፎ አላየም የጥናት እንትን እንጽፋለን ምናምን የሚል ማስታወቂያ ሶሻል ሚዲያ ላይ ይለቀቃል። ከፍለው ያጽፋሉ። እሱ እንኳን እንትን ስለሆነ አሁን እንትን ማድረግ ስለማይቻል እሱንም የሚፈትሽ ሌላ ማሽን ስላለ እንትን ሂዩማናይዝ የሚያደርግ ደግሞ ሌላ ኤአይ ደግሞ አለ። ሂዩማናይዝ የሚያደርግ አለ። እንደገና ሂዩማናይዝድ መሆኑንም ደግሞ የሚናገር ደግሞ አለ። እሱ ገባ አሁን በትምህርት ውስጥ ቴፍት ተብሎ ኢንተሌክቹዋል ቴፍት ተብሎ እኛ ትምህርት ቤት አሁን እሱ በጣም ከፍተኛ ጥንቃቄ ቁጭ ብለን ፔፐር እስክንጽፍ ሙሉ ዲስኳሊፋይድ ነው። ዲስኳሊፋይድ ቁጭ ብለን ፔፐራችን ፈተናዎቻችን ሁሉ ሰሞኑን የምንፈተናቸው እዛው ቁጭ ብለን እንድንጽፍ ሁሉ እያስገደዱ መጥተዋል መምህራን በጣም እያስቸገራቸው ስለሆነ እና እንደዛማ ጽፈው ዶክተር ይሁኑ ዶክተር እንዳልሆኑ ማቀው እኔ ተመልሰው ደግሞ ቲዮሎጂን ሲቃወሙ ከቲዮሎጂ ትምህርት ቤት ጋር የሆነ አይነት ጸብ እኛን የሚቃወሙ ሰዎች ቲዮሎጂ ትምህርት ቤት አካባቢ ያሉ ናቸው ብለው ነው የሚያስቡትና ያኛው መንፈሳቸው ያ ነው መታረም ያለበት ብዬ ማስበው። ግን ከቃለ ሕይወት አንፃር ይወለ ቃለ ሕይወት ለራሷ ቤተ እምነት ነው መግለጫ የሰጠችው ለአባላቶቿ ነው። እኛም ራሱ ኮሜንት ማድረግ አንችልም። አባላቶቿ አይደለም። አባላቶቿ ግን ጥያቄ ካላቸው የሚጠይቁበት የራሱ አሰራር አላቸው አይደለ? ግን አሁን የመጽሐፍ ቅዱስ ስናፈታትም ጉዳይ ነው እየተጠቀሰ ያለው ጥቅስ ስለሆነ ገባ ሐዋርያ አንሾምም ነብይ አንሾምም ብቻ ሳይሆን
እነዚህ ክፍሎች እንደዛ አይደለም የሚሉት ብሎ በጋራ የምናምነውን መጽሐፍ ቅዱስ የመተርጎምም ጭምር ወይም ደግሞ ያንን የማብራራትም ጭምር ስለሆነ አይመለከተንም ማለት አንችልም፣ ሪያክት ማድረግ አንችልም ማለት አንችልም። ነገር ግን አዎ በቤተ እምነቷ ያንን ማራመድ ትችላለች። ምን ዘመቻም ልንወጣ አንችልም፣ ተቃውሞ ሰልፍም ልንወጣ አንችልም። ትክክል ነው እንደዛ ማድረግ ባመነችበት መንገድ። ነገር ግን ሌሎቹ አንደኛ ስለተነኩ ነው። ሌሎቹ ማለት አሁን እየወጡ የሚናገሩት በብዛት በዛ ስም የሚጠሩ ሰዎች ናቸው አይደለ? እነዚህ ደግሞ መግለጫ ሰጪዎቹ ደግሞ ያንን እንደ በሽታው ልዩ ምልክት አድርገው ነው እንደውም የጻፉት። ገባ? ይኸው የሚናገሩት ለዛ ነው። ለምን አልሆንም ነው እነዚህ ሰዎች የሚሉት። ከስሙ ጋር ነው ዋና ጉዳያቸው። ለዛ ነው ስለ ስራው አያወሩም። ለምን ስሜ ተነካ እያሉ ይናገራሉ ይሏቸዋል። እውነት ነው። ደግሞ እኔ በጣም እዚህ ጋር ለመጨመር እንደው ስለ ስነ መለኮት ሲያነሳ እኛ ጋር ኢቫንጀሊካል ሰርክል ላይ ስነ መለኮት ትምህርት ቤት መሄድን በጣም ትንሽ ተቋማት እንዳሉ ሆኖ በጣም የውሸት ክስ የተሰራበትና እንትን ያለበት የለም። በተለይ ስነ መለኮት ትምህርት ቤት የማይሄዱ መሄድ የማይፈልጉ ይጠይቀናል ብለው የሚያስቡ እንትኖች ስለ ስነ መለኮት ደረቅ ያደርጋል ቴዎሎጂ። ኦፍ ኮርስ ከመንፈስ ያወጣ በራሱ መድረቅ የፈለገ በራሱ ያው ትምህርት ሂዩሚሊቲ ይፈልጋል። የእግዚአብሔርን ቃል ስትማር ያው መጽሐፉ ራሱ በመንፈስ ቅዱስ ድሪቭን ሆኖ የተጻፈ መጽሐፍ ነው። በትህትና መማር አለብን። ውስጡ ትዕቢት ያለ ሰው የሚማቀትን እያንዳንዱን እውቀት ጀጅ ለማድረግ ሊጠቀምበት ይችላል። ግን ስነ መለኮት እንደዚህ አይደለም። ጥቂት ሰዎች ጋርና እንዲህ የሚያደርግ ምናምን ብሎ የውሸት እንትን ብሏል። እና ስነ መለኮት ትምህርት ቤት ውጭም ሀገር አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብዙ ሪቫይቫሎች ከእንትን ውጭ ተሐድሶች የወጡት ከትምህርት ቤታቸው ነው። ለውይይት ለምን ክፍት የሆነው ትምህርት ቤታቸው ነው። ስትሮንግ ነው። ውጭም ሀገር ብዙ ሪቫይቫሎች ከዩኒቨርሲቲዎች ከሴሚናሪዎች ነው የሚወጣው። ወይራስ ወይን ዩካምኛ ስነ መለኮትም እዛ ጋር ሌብል ተደርጓል። እዚህም ስትሄድ ብዙ የሆነው ከዛ ወጥቶ ኤፌክቲቭ እንትን አይልም። ስነ መለኮትን የሪቫይቫል የተሳሳተን ትምህርት የማደሻ ቦታ ሳይሆን የመከራከሪያ፣ ያኛውም ጀጅ ያደርገዋል፣ ይሄኛውም ከዛ ይርቃል። መቀራረብ የለም። እዚሁ በእኛ ሀገር ኮንቴክስት እንኳን ስነ መለኮት ትምህርት ቤተ ኦርቶዶክስ ቤተክርስቲያን ወደ ቃሉ እንዲመለሱ ምንድነው ከቃሉ ውጭ ሆነ ልምምድ ብለው ጥያቄ እንዲያነሱ ቃሉን ብቻ የሚያስተምሩ መምህራን እንዲበዙ ከዛ በኋላ በዛ ምክንያት ሲገፉ ደግሞ ለተሐድሶ ምክንያት ሲሆን ያየ ነው መሆን የነበረበት እንደዛ ነው። እኛንም እያደረገን እኮ ነው። እኛ እኮ ቴዎሎጂ ወደ ሆነ ነገር እየመለሰን ነው ማለት ተሐድሶ የሚባለው እሪ ብለን የሆነ ነገር አደባባይ ላይ በማድረግ እኮ አይደለም። ወደ ትክክለኛው ነገር መመለስ ማለት ነው መታደስ ማለት ሌላ ነገር አይደለም። ገባ? የተሳሳቱ ጥራዝ ነጠቅ አመለካከቶቻችንን ምናምናችንን ሼፕ እያደረገን ነው አሁን ያለው። በዛ ላይ የምታምነው ነገር ራሱ ነኝ ብለህ አሁን የሆነ ሰንበዲ ሐዋርያ ነኝ ምናምን ብሎ ሲነሳ ሐዋርያነት ምንድን ነው? እኔ አሁን ሁሉም ሰው በተለይ ሐዋርያንን ምናምን የሚሉ ሰዎች ይሄ መጽሐፍ ማንበብ ቢችሉ በጣም ደስ ይለኛል። ለምን ቀላል አይደለም ስሙ። አሁን ሰዎቹ ራሱ እኮ እንደው ጣልተውት አይደለም እኮ እንደ ቃለ ሕይወት አይነት ቤተክርስቲያናት ይሄን ስም ራሱ መጠቀም ያልፈለጉት ከስሙ ጀርባ የሆነ እንትን ስላለው ነው። እና ከቻሉ ቢያነቡት ደስ ይለኛል። ካልቻሉ ግን እቺኛዋን ብቻ ላንብብላችሁ። ምዕራፍ 3 ላይ ሐዋርያነትና የሐዋርያነት አገልግሎት የሚለው ላይ የቃሉ ትርጉም የሚለው ማለት ነው። ሐዋርያ የሚለው ስያሜ የተሰጠው በአዲስ ኪዳን የቤተክርስቲያን መሪዎች ለነበሩ ሰዎች ነው። ሐዋርያ ተብሎ የተተረጎመው የግሪክ ቃል አፖስቶሎስ ስም ተባት የሚል ሲሆን በቀንፍ ነው ስም ተባት የሚለው የሚል ስም ሲሆን ትርጓሜውም እንደራሴ መልእክተኛ ትእዛዝ ተሰጥቶት የሚላክ ልዑክ ማለት ነው። የግሪኩ ማለት ነው። ከዚህ ጋር አሁን አፖስቶል ለምን እንደተባሉ ይፈልጉት። በአማርኛ የምንጠቀምበት ሐዋርያ የሚለው የግዕዝ ቃል ሆረ በቀንፍ ሄደ ከሚለው ዘር አንቀጽ የተገኘ ሲሆን አለቃ ኪዳነ ወልድ ክፍሌ ሆረ በቀንፍ ሐዊረ ሐዋሪ ማለት መሄድ፣ መራመድ፣ ከቦታ ቦታ መፍለስ፣ እግርን በፈረቃ ማንሳት፣ መጣል፣ መንቀል፣ መትከል፣ መሽቀዳደም በቀንፍ ሁሩ ውስተ ኩሉ ዓለም እንዲሉ ማለት ነው ካሉ በኋላ መንፈሳዊ ትርጓሜ ደግሞ መንገደኛ፣ መልእክተኛ፣ መንፈሳዊ ሹም፣ መምህር፣ ዞሮ የሚሰብክ የሚያስተምር፣ ባለ ምስራች አዋጅ ነጋሪ ማለት ነው ብለው ፈተውታል። ስለዚህ ሐዋርያ የሚለው ቃል የሚያመለክተው መሄድን፣ ማስተማርን፣ መሰረት መጣልን፣ ፈርቀዳጅ መሆንን ነው ማለት ይቻላል ይላል። ከዛ ዝቅ ብሎ የቃሉ አጠቃ ኢቨን እኮ የቢብሊካል መንፈስ የቃል አፖስቶሎስ እዚህ ጋር በሚለው አሁን እዛ ወታደሮች ሄደው ሚሽን ሄደው ወታደር ሚሽን ሄዶ የተሰጠውን ሚሽን ሄዶ ፈጽሞ ሲመጣ ወይም ሄደ ተብሎ የሚሰጠው ነው። ኢቭን በድሮ ጊዜ ከቦታ ቦታ ቃስ ሲላክ በግሪክ በትናንሽ ጀልባ ምናምን ይልኩ ስለነበረ ጀልባ ከዚህ ሄዳ ወደዛ ተላ አፖስቶሎስ ትባላለች። መልእክቱም ኤፒስትል የተባለው እሱ ነው። መልእክቱ ደግሞ ኤፒስትል ይባላል። ማድረስ ነው ኮንሴፕቱ። ስለዚህ መጠየቅ ያለበት አንድ አፖስትል ነኝ ያለ ሰው
የተላኩትን መልእክት እያደረስኩ ነው ወይ? ገባ አይደለ? ያንተ መልእክት የለም በቃ የክርስቶስ እንደራሴ ናችሁ ሲል እንደራሴ ማለት እንደራሴ ራሱ ሐዋርያ እኮ ተብሎ ይጠራል። እንደራሴ ማለት አሁን መንግስት ሲሾም አምባሳደር ማለት እንደራሴ ነው። የዚችን ሀገር ጠቅላይ ሚኒስትሩ እንደራሴ ብሎ አንድ አምባሳደር ሲልክ እንደ ጠቅላይ ሚኒስትሩ ማለት ነው። ዩናይትድ አረብ ኤሚሬት ያሉት አምባሳደር እንደ ጠቅላይ ሚኒስትሩ ያለውን ሪዮት ያለውን ሐሳብ እንጂ የራሳቸውን ሐሳብ አያቀርቡም። እዛ ሄደው የሀገሪቱ ዲፕሎማት እኮ ጠቅላይ ሚኒስትሩ ነው። የዲፕሎማቶች ሁሉ ዲፕሎማት እኮ። ስለዚህ ክራይስት የኛ ደግሞ ከፍተኛው ዲፕሎማት። ስለዚህ መመዘን ያለበት እንደሱ ነው ወይ የተላኩትን ነው ወይ የሚያወሩት? ገባ አይደለ? ከዛ አፖስትል እኔ ጥሩ አርጊመንት አንተ ባለፈው ያነሳዋል እንዲሁም ታብራራዋለህ። ከተማ ላይ አንድ ሰው ተቀምጦ የተላከ ከሆነ የተላከውን ሜሴጅ ይዞ መሄድበት ቦታ አለ። ያ ያልደረሰበት ቦታ ነው። የመጽሐፍ ቅዱስም ታሪክ እሱ ነው። ስለዚህ አብያተ ክርስቲያናት በበዙበት ወንጌል በተስፋፋበት ሁሉ ነገር በደረሰበት ቦታ ምንም ሳይሰራ ቁጭ ብሎ አፖስትል የሚባልበትስ ምክንያት ምንድን ነው? መጠሪያው ለምን ፐርፐዝ ነው የተሰጠው? አፖስትል ነው። ኦኬ እሺ፣ ዋትስ ዘ ፐርፐዝ የሚባለው በፍሬው መጠየቅ ያለበት እሱ ነው ይመስለኝ። በቃ ልክ ነው። በቃ ሰውየው የያዘውን ስም ራሱ አሁን ስሙን መያዙ ራሱ ብቻ ችግር ላይሆን ይችላል። የያዘውን ግን ስም እንደያዘው ስም ይጠቀምበታል። አንድ ሰውዬ ኢንተርቪው ያደረኩ አንድ መጋቢ ምን አለ መሰል የሆነ ጊዜ አንተን አሌክሳንደር ዘግሬት በነበረበት ዘመን ከዛ አንድ ሰው ሰርቆ እሱ ጋር መጣ። ከዛ በኋላ ሰርቆን የመጣው ሰውየው ስም ማን ነው ሲለው አሌክሳንደር አለ። ከዛ ወይ ስምህን ቀይር ወይ ስራህን ቀይር አለው ይላል። እና ስለዚህ ወይ አሁን ሐዋርያ ከተባለ የሐዋርያ ትርጉማውን ባየነው መሰረት ከሆነ እዚህ ከተማ ውስጥ የምትቀመጥበት ምንም አይነት ምክንያት የለም ማለት ነው። ወይ አጥቢያ ቤተክርስቲያን ውስጥ የምትቀመጥበት ምክንያት የለም ማለት ነው። መሄድ አለብህ፣ መላክ አለብህ። ያው እንደ መሰረት ሐዋርያት ወይ እንደ በጉ ሐዋርያት ወይ እንደ ኢየሱስ አይነት ወይ እንደ ጳውሎስ አይነት መሆን አትችልም። እነሱም ነን የሚሉ አይመስለኝም። እንደዛ ግን የሐዋርያነት ጸጋ አለኝ ካልክ ራሱ መሄድ መንቀሳቀስ ያለብህ ይመስለኛል። እንቀጥል። እዚህ ጋርም አለፍ እያል ሐዋርያትንም ቢሆን የምትልካቸው ቤተክርስቲያን ናት መሆን ያለባት። አሁን ቤተክርስቲያን ካለች በኋላ ቤተክርስቲያን ናት እንጂ ሐዋርያት የምትልካቸው ሐዋርያት ልክ እንደ ቤተክርስቲያን ቁንጮ አድርገው ራሳቸውን ማሰብ መላክንም እንደ አንድ ስራ አድርገው መቁጠር አይችሉም። ራሷ ቤተክርስቲያን ናት ሚሽን የምትሰጣቸው። ሚሽኑ በመጽሐፉ የተገለጸ ነው። ሌላ ሚሽን አላት ማለት አይደለም ቤተክርስቲያን። ያንን ደግሞ ወንጌል ያልደረሰበት አካባቢ ላይ በተለይ ቅድም አኪለም ሲል እንደነበረው ምን ይላሉ መሰለ ሪችድ አንድ አካባቢ አንድ ከተማ 2% ያመነ ሰው ካለ ሪችድ ነው የሚባለው። በቃ ቤተክርስቲያን መተከል ነው ያለባት፣ እዛ ቤተክርስቲያን መቋቋም ነው ያለባት። ከዛ እዛ ኢቫንጀላይዝ ማድረግ መቀጠል አለባቸው። አሁን እኛ እኮ አንድ ከተማ እንሄዳለን የሆነ የሚያንጫጫ አዲስ ትምህርት ሳይሆን ራሱ አንዳንድ ጊዜ አርቲኩሌሽን ብቻ ሴንሴሽናላይዝ አድርገነው የሆነውን ነገር እኛ የተለየ ነገር እንደምናስተምር እናስመስላለን። በፊት ያሉትን እንቃወማለን። መገንጠል ነው እና በየቤተ ክርስቲያኑ ይሄንን ያህል አብያተ ክርስቲያናት ተክለናል የሚሉ አንዳንድ ሰዎችን ስትሰማቸው ቤተ ክርስቲያናትን መግመስ ነው ስራቸው። እየሄዱ እምናቃቸው አሉ። በየከተማው እየሄዱ እየገነጠሉ ያስወጧቸዋል። ከወጡም በኋላ ልጆቹን ለማይገባ ነገር አጋልጠዋቸዋል። ኋላ ላይ ደግሞ ልጆቹ ተመልሰው ልክ አይደል አልነበርኩም በፊት ምናምን ሲሉም እንሰማቸዋለን። እኔ ፐርሰናሊ በብዙ ከተሞች ማቃቸው ስላሉ ማለት ነው። ለምንድነው ቤተክርስቲያን ተከልን እየተባለ ያለው? አሁን ሄዶ ከሆኑ ቸርቾች ሰብስቦ ኮንፈረንስ አዘጋጅቶ ከዛ አዳራሽ ተከራይቶና ያንተን ከዚህ ያለውን ታፔላ ተክሎ ቤተክርስቲያን ተከልኩ። ምንድነው? ምን አፖስቶሊክ ነገር አለው ይሄ ነገር? አሁን ምንም የለውም። አፖስቶሊክ ነገር የሚኖረው ወንጌል ያልደረሰባቸው ብዙ አካባቢዎች አሉ። ወደዛ ሂድ። ኢትዮጵያ ሳቹሬት ካደረገች ገና ወደ ዓለም ሁሉ ሂዱ ተብለዋል አይደል? በቃ ደግሞ ወደዛ ትሄዳለህ። ወደ አፍጋኒስታኑ ወደ ምኑ ትሄዳለህ? ያልደረሰበት አለ ከተባለ ሳቹሬት ካደረገ ደርሷል ከተባለ ኢየሱስ ይመጣል። በቃ ምልክቱ እሱ ነው። በቃ መውጣት ነው ያለበት። እኔም ከአንድ የእግዚአብሔር ሰው ጋር ሳወራ ሐዋርያትና ነብያት አለን ካሉ በቃ መውጣት ነው ያለባቸው። ከተማውን ለቀው አጥቢያ ቤተክርስቲያን ላይ በተለይ መቀመጥ የለባቸውም ጭራሽ። አጥቢያ ቤተክርስቲያን ላይ ቁጭ ብሎ ፈውስ ፕሮግራም እያለ መሄድ ከሆነ ሰውየው ሐዋርያም አይደለም ነብይም አይደለም። እንቀጥል። አለፍ እያልን ሰዓታችንን ለመጠቀም ያው ከመደምደሚያዎቹ ነው የምናወራው። ይሄም አሁን ካወራነው ነገር ጋር የተገናኘ ነው።
በአዲስ ኪዳን የነበሩ ሐዋርያት መሰረት ጣይነታቸው ስራ ስለተጠናቀቀ በአዲስ ኪዳን ለሐዋርያነት የሚበቁ መስፈርቶች የሚያሟላ በዚህ ዘመን ስለማይኖር እንዲሁም ሽማግሌዎችና ዲያቆናትን ለመሾም መስፈርትና መመሪያ እንደተሰጠን ሐዋርያትን ለመሾም መስፈርትና ትእዛዝ ስለሌለ በዚህ ዘመን መሾም መጽሐፍ ቅዱስ አይደለም ብላ ታምናለች ይላል። ቤተ ክርስቲያናችን በዚህ ዘመን እየተስፋፋ የመጣውን የሐዋርያነት ሹመትን አትቀበልም። ስለዚህም አትሾምም። ሐዋርያ ተብለው የሚጠሩ አገልጋዮችን ቅንና ትክክለኛ አገልግሎት የሚሰጡ እንኳን ቢሆን እውቅና አትሰጥም፣ ወደ መድረኳም አትጋብዝም ይላል። በቃ መሰረት የሚጠል ሐዋርያ ኦልሬዲ አንድ የመሰረቱ ስለተጣለ እንደ በጉሃ አይነት ሐዋርያት አይነት ወይ እንደ ጳውሎስ አይነት ሐዋርያ ስለሌለ ቤተክርስቲያናችን አትሾመም። ቅን ቢሆኑም ሰዎች እንኳን የእግዚአብሔር ሰው ቢመስሉም አንቀበልም ይላል። እዚህ ላይ ምን አስተያየት አለ እስቲ? ይሄ በደንብ ያው ቴዎሎጂካል በደንብ የሚፈልግ ነው። እርግጠኛ ነኝ ለዚህ አንዱ ብዙ ሐዋርያት ጓደኞች አሉ ብዬ ነው ወደ አንተ አሁን እዛ ጋር የሐሳብ ልዩነት ያላቸው አሁን መሰረት የሚሉት ሐዋርያትና ነቢያትን አይደለም የሚሉ የሚያቀርቡ አሉ። መሰረታችን እኛ የማዕዘን ድንጋይ የሆነው ኢየሱስ ክርስቶስ ነው። በሱ መሰረት ላይ ነው በሐዋርያትና በነቢያት መሰረት ተነሳችሁ የሚለው ኮንቴክስቱ እነሱም አሁን እቺ ላይ የሚለውን ራሱ እኮ እንትን ያደርጓታል። ክርስቶስ አለ እዛ ላይ ተቀላቅለው ሐዋርያትና ነቢያት ደግሞ መሰረቱ ነው፣ አብረው እሱ ላይ መሰረቱ ነው እንጂ በእነሱ ላይ አይደለም የተመሰረተ ይችላል። እዚህ መጽሐፍ ላይ ግን የዚህ መነሻቸው ሌላ የሚሆነው በእርግጠኝነት ጳውሎስ ለጢሞቴዎስ ለቤተ ክርስቲያን የቤተ ክርስቲያን ተዋሪዎች ሽማግሌዎች እንዴት እንደሚሾም ሲናገር ሹመት እዛ ጋር ይመስለኛል በአዲስ ኪዳን ብቸኛ የሚያወራበት። ስለዚህ ማንም ኤጲስቆጶስ መሆን ቢፈልግ ይልና ኳሊፊኬሽኖች ያስቀምጣል። አንዲት ሚስት ባለ የማያገባ ምናምን ኳሊፊኬሽን እንትን ይልና ከዛ ዲያቆን ቢፈልግ ይልና ስለ ዲያቆን ሹመት ያወራል። ኤጲስቆጶስ እንግዲህ ያው ቄስ ማለት ነው ወይም ዋና አስተዳዳሪ ማለት ነው። የመጀመሪያ ቤተክርስቲያን ነው የምትመራበት ነው። ስለዚህ እገሌ አፖስትል እገሌ እንትን ተብሎ የተጠራ የለም። ግን መጽሐፍ ቅዱስ ላይ ደግሞ አሁን በርናባስ ከበጉ ሐዋርያት አይደለም ግን ሐዋርያ ተብሏል። ጳውሎስ እዛ ነበረ። ያው እሱ የራሱን አርጊውመንት ያቀርባል። ሁለተኛ ቆሮንቶስ ላይ ክርስቶስን አላየሁትም ይላል። ያላየኸው ወይ ሲባል ጳውሎስ በምን ኳሊፊኬሽን ነው፣ በርናባስ በምን ኳሊፊኬሽን ነው ሐዋርያ የተባለው? ሌሎች እንደዚህ የተስያሜ ያላቸውም የተለያያልና ቴዎሎጂካል አርጊውመንት ስላለው እኔ አሁን በዚህ ጉዳይ የአዲስ አበባ መጽሐፍ ቅዱስ ኮሌጅ ፕሬዚዳንት አክሊሉ ኩማን ኢንተርቪው አድርጌያለሁ። ሌላ ቪው ነው እሱ አሁን በቃ ይሄ ቶታሊ ሮንግ ነው። ሄርሜኔቲካል ኢቨን መሰረት ጣይ የሚለው ራሱ የሄርሜኔቲካል የፈቱበት መንገድ ከአውድ ውጭ ተለጥጦ ነው ብሎ ያቀርባልና ቴዎሎጂካል ቪው ሞደርን ቪው ስለሆነ ዲፕ ባንገባስ ውስጥ ነው አይደለም። እነሱ በነገራችን ላይ ጠቅሰውታል እያንዳንዱን ነገር። በመጀመሪያ ሐዋርያት እዛ አምስቱ የተባሉት የአገልግሎት ስጦታዎች ከዛ ውስጥ ሐዋርያትና ነቢያት የሚሉት ስፔሲፊካሊ መሰረት ጣዮቹን ነው እንጂ ሌሎቹን አይደለም። እንትን ላይ ያለው ራሱ ኤፌሶን 4:11 ላይ ያለው ራሱ ከኤፌሶን 2:20 ምናምን ጋር ተያይዞ የሚመጣ ነገር ነው እንጂ ሐዋርያትና ነቢያቱ የተባሉት እዛ ጋር ስፔሲፊካሊ መሰረት ጣዮችን መሰረቶች ሳይሆኑ መሰረት ጣዮቹን የመጀመሪያዎቹን ለማለት ነው እነሱ ናቸው ነው የሚሏቸው። ግን በሌላው ደግሞ ኳሊፊኬሽን ስላልተሰጠ ማለት መመዘኛ ስላልተቀመጠልን እንደሌሎቹ ስለዚህ መሾም አንችልም ብለዋል። በመጽሐፍ ቅዱስ ውስጥ እኮ ያሉትም እነዚህ የበጉ ሐዋርያት ምናምን የሚባሉትም እኮ በየቦታው ሐዋርያው እየተባሉ ይጠራሉ ማለት አይደለም። አንዳንዶቹ እኮ ወንጌላዊ ተብለውም እኮ የሚገለጹ አሉ። እቺም ቤተክርስቲያን ብትሆን ቃለ ሕይወት ከዛም በኋላ የሐዋርያነት ጸጋ አለ አዎ ብላለች። ለምን ይሄ መሄድ ልዑክ ፈርቀዳጅ አዳዲስ አካባቢ መሄድ የሚባል ነገር አለ። ነገር ግን ስያሜውን መስጠት አያስፈልግም። ያንን አገልግሎት ለማገልገል ስያሜውን መስጠት አያስፈልግም። ተያያዥ ችግርም ስላለው አሁን በዘመናችን ያም ስላለ ስለዚህ ስሙን ከመስጠት እንቆጠባለን ነው እያሉ ያሉት። አሁንም እንደዛ ነው እያሉ ያሉት። ነገር ግን ሲተረጉሙ የኤፌሶን 4:11 እኛ የቤተ ክርስቲያን ሐዋርያት የምንላቸውን እንደዛ አይደሉም። መሰረት ጣዮች ናቸው እዛ ጋር ስፔሲፊካሊ ነቢያትና ሐዋርያት የተባሉት። ሌሎቹ ግን ከዛ በኋላ አገልግሎታቸው ይቀጥላል። እዚህ ጋር እንደውም እንትን ሲሉት ስለ ስጦታዎች ሲያወሩ ማለት ነው ምን ይላል መሰለኝ፣ በሶስት ይከፍሏቸዋል። ለቤተ ክርስቲያን ማቋቋሚያ ምስረታና ማጠናከሪያ የሚሰጡ ስጦታዎች ኢስታብሊሺንግ ጊፍት፣ ደጋፊ አጋዥ ስጦታዎች ሰፖርቲንግ ኢኔብሊንግ ጊፍትስ፣ የአገልግሎት ስጦታዎች ሚኒስትሪ ጊፍትስ ይባላሉ ብለው ከዛ በኋላ ማቋቋሚያ ስጦታዎች የሚሏቸው
በመሰረታዊነት ለቤተ ክርስቲያን ተከላ መሰረታና ማጠናከሪያ የሚሰጡ ስጦታዎች ናቸው። በአንደኛ ቆሮንቶስ 12:29 መሰረት እና ኤፌሶን 4:11 የሚጠቅሱ ከነዚህ ጥቅሶች በመነሳት የቤተ ክርስቲያን መሰረታዊ ወይም ተከላ ስጦታዎች በማለት መጽሐፍ ቅዱስ ምሁራን የሚጠቅሷቸው ስጦታዎች የሚከተሉት ናቸው ይላል። ማቋቋሚያ ማለት ማቋቋሚያ ሲሉ ስለመጀመሪያዋ ቤተ ክርስቲያን ስትተከል ስለነበረው ነው እንጂ አሁን ስላለው አይደለም የሚያወሩት፣ ስለሱ አይደለም። እና የመጀመሪያው ሐዋርያነት አንደኛ ቆሮንቶስ 12:28 ኤፌሶን 4:11 ነብይነት ወይም የእግዚአብሔርን ቃል እውነት በድፍረትና ያለ ፍርሃት መናገር ነው የሚሉት እዚህ ጋር ነብይነት የሚሉት ራሱ ሮሜ 12:6 ኤፌሶን 4:11 አንደኛ ቆሮንቶስ 12:10 ሶስተኛ ወንጌል ሰባኪነት ወይም መመስከር ሰዎችን በክርስቶስ ኢየሱስ ወደሚገኝ ማዳን መምራት ኤፌሶን 4:11 አራተኛ እረኞችና አስተማሪዎች እረኝነት ምዕመናንን በእግዚአብሔር ቃል መመገብና መከታተል መጠበቅ ማሰልጠን መምራት አስተማሪነት የእግዚአብሔርን ቃል እውነተኛ ለሌሎች በሚረዳ መልኩ ምናምን እያሉ ከዛ ደግሞ ደጋፊ ምናምን የሚሏቸው እኮ አሁን መሰረታ የሚሏቸው መጋቢያንን ምናንን ጨምሮ ከሆነ የማለት ማቋቋሚያ መሰረታ ሳይሆን ለማቋቋም የሚያስፈልጉ አገልግሎቶች ከተባሉ ማቋቋም የሚባለው ነገር አሁንም አለ ነው። ገባ ኮንሰፕቱ? አሁን ከክርክሩ እኮ ማቋቋም የሚባለው ነገር አለ። ቤተክርስቲያን እንደ አዲስ አይነት መሰረት መጣል ሳይሆን እንደ መሰረት ጣዮቹ አይነት መሆን ሳይሆን በተጣለው መሰረት ላይ ግን ማቋቋም ግን አሁንም በአዳዲስ አካባቢዎች ላይ ያንን የማድረግ አገልግሎት ያስፈልጋል። ለዚህ ደግሞ ሌሎቹ እነሱ ተቋቁመዋል ነው እኮ። እሺ አሁን ሚኒስትራል የሚሏቸው አሁን ያስፈልጋል የሚሉት ማለት የአገልግሎት ስጦታዎች የሚሏቸው አገልግሎት አሁን ያለ ነገር አይደለም የሚሏቸው እነሱ የአገልግሎት ስጦታዎች የሚባሉት ብለው ይጠቅሳሉ። በምዕመናን ከፍ ሲልም በቤተ ክርስቲያን ውስጥ የሚታየው መንፈሳዊ ድክመት ዋናው ምክንያት በቀጣዮቹ የመንፈስ ቅዱስ ስጦታዎች የቃሉ መመሪያ መሰረት በአግባቡ በግልም ሆነ በቡድን አለመጠቀም ወይም ስራ ላይ እንዲውሉ አለመፍቀድ። የመጀመሪያው የአገልግሎት ስጦታዎች ብለው ጥበብ፣ እውቀት፣ እምነት፣ ፈውስ፣ ታምራት ወይም ድንቅን ማድረግ፣ ትንቢት መናገር፣ መናፍስት መለየት፣ በልዩ አይነት ልሳን መናገር፣ በልሳኖች የተነገረውን መተርጉም፣ ፍቅር፣ በድንግልና መኖር እነዚያን የአገልግሎት ስጦታዎች ናቸው። እኔ እንግዲህ አሁን ይኸውልህ እነዚህ እያንዳንዱ አንስተን እንትን ካልን እያንዳንዱ ማንሳት ግን ይኸውልህ ለእኔ መሰረታዊው ነገር መሰለ ከዚህ መጽሐፍ አንደኛ ቅድም የተናገርኩትን አልደግምም የጸጋ ስጦታዎች ያስፈልጋሉ የሚለው መሰረታዊ ነገር አለ። የጸጋ ስጦታዎች ደግሞ አምስቱንም ደግሞ እዚህ ጋር ያሉትንም ደግሞ ይጨምራል የሚለውም ደግሞ አለ። ነገር ግን አይነቱ ይለያያል የሚለው አለ። ዋናው ችግር ዋናው አሁን መፋጠጥ ያለው መሰየም አያስፈልግም የሚለው ላይ ነው አይደለ? ያ አያሳስበኝም። እኔ ለምን አልተሰየሙም ብዬ አሁን መሰየም አለባቸው ብያለሁ አይደለ? ባለፈው አሁንም ቢሆን አገልግሎታቸው ተቀባይነት ሊያገኝ ይገባል። በእንደዚህ መንገድ ሊያገለግሉ የተጠሩ ሰዎች እንደሆኑ ተቀባይነት ሊያገኙ ይገባል በቤተ ክርስቲያን ውስጥ ብዬ አምናለሁ። ነገር ግን ለምን ስሙን አንሰጣቸውም የሚል ክርክር ግን እኔማ አያስኬደኝም። ስሙ ይሰጣቸው የሚል ክርክር ላቀርብ አልፈልግም። መሰረታዊ አይደለም። ስሙ መሰጠቱ ስራው ከተገለጠ ስራው እንዳለ ከተማመንን ግን ስራውም እንደዚህ የአገልግሎት የሚሉት ላይ እኮ አሁን ስራው በሙሉ ትንቢት መናገር ፈውስ ምናምን ብለው ዘርዘሮታል። ኦልሬዲ ስራው ያስፈልጋል። ስሙ ላይ ነው እነሱም በነገራችን ላይ የቃለ ሕይወት እዚህ እንትን ላይ ብዙ በቤተ እምነት ላይ የሚሰሩ ሰዎች የቃለ ሕይወት አባላት እናንተን ብዙ ጊዜ ረጅም ዓመት የነበረ ክርክር አለ። አልቦ ተጸጋ ሴሽኒስቶች የሚባሉትና ቃለ ሕይወት በዚህ መግለጫ ሁለቱን ግሩፕ ባላንስ ነው ያደረገችው። ሴሽኒስት ነኝ አላለችም። የሚገርም ባለፈው ደግሞ ቅርብ ጊዜ የቃለ ሕይወት ትልቅ ጉምቱ የሚባል አፖሎጂቲክስ ሰው እኔ ኢንተርቪው ሲያደርግ እዚህ መጽሐፍ ላይም ተሳትፏል። ግን እኔ እንትን ላይ ነቢያት አሉ እቀበላለሁ፣ ሐዋርያት በዚህ ዘመን የሉም ብሏል። በልሳንም እናገራለሁ ብሏል። ብዙዎቹ ረጅም ጊዜ የነበረ ክርክር ከመንፈስ ቅዱስ ጸጋ ጋር ስጦታ ተቋርጧል እንትን ነው በዛ እንትን ካልቪን ናት ሪፎርምድ እንትን ስለምታምን ምናምን ነገር ተብሏል። ግን ፉሊ እዚህ ጋር እንትን ያለችው ያኛውን ዊንግ መታለች። ሴሽኒስት ናት የሚባለውን ወይም ሴሽኒስት አይደለውም ብላ ሁሉን ሙሉ ያለውን ጸጋ እንደምትቀበል መታለች። በዚህ በኩል ያለውን ደግሞ ቅጥ ያጣውን በካሪዝማቲክ ስምና በጸጋ ስጦታ ልምምድ ያለውን እንትን ባላንስ አድርጋለች እና እንደሱም አይቶ አፕሪሼት ማድረጉ ጥሩ ነው። አረ
ወደ ትንቢቱን እያጠቃለል ነው እንታ የሚነገሩ ትንቢቶች ሁሉ እንደ ቃሉ ሊመዘኑ ይገባል። ይሄ በጣም ትክክለኛ ነገር። ከቃሉ አንጻር ተመዘነው ሐሰተኛ ሆኖ ሲገኝ ተንባይ የተባለው ሰው ትንቢቱ ያቀረበበት መንገድ ከመጽሐፍ ቅዱሳዊ አገልግሎት አካሄድ ያፈነገጠ በተለይም ራስን ያካበደ ጌታን ያቀለለ ሲሆን የተንባዩ የህይወት ምስክርነት ጥያቄ ያለበት ሲሆን በግልጽና በፍጥነት የእርምት እርምጃ ሊወሰድ ይገባል። እንዲሁም በአዲስ ኪዳን ዘመን ቤተክርስቲያን ነብይ የሚል ስያሜ እየሰጠች ሰዎችን መሾሟና የፈላጭ ቆራጭነት ስፍራ መስጠቷ መጽሐፍ ቅዱሳዊ አይደለም። ስለዚህ ቤተክርስቲያናችን ነብይ ወይም ነብይት ብላ ሰዎችን አትሾምም። በዚህ ስም ለሚጠሩ አገልጋዮች ትክክለኛ እንኳን ቢሆኑ እውቅና አትሰጥም፣ ወደ መድረክም አትጋብዝም። ይሄ ከጥንቃቄ ነው። ያው መሰለ ትክክለኛ እንኳን ቢሆኑ እኮ ብላለች። ስለዚህ ትክክለኞች ሊሆኑ ይችላሉ ሰዎቹ የሚል እምነት አላት ማለት ነው። ግን ከዚህ ስም ጋር ተያይዞ የሚመጣውን ኮተት ማኔጅ ማድረግ አንችልም ነው ዞሮ ዞሮ። ስለዚህ በቃ ይቅርብን ነው። እንደ አንድ ቤተ እምነት ትወስዳለህ፣ እንደዚህ አይነት እርምጃዎች ሊወሰዱ ይችላሉ። በእርግጥ የቀደመችው ቤተክርስቲያንም ዘመን ተከራካሪዎቹ የሚሉት የሐሰተኛ ሐዋርያት ሐሰተኛ ነቢያት ነበሩ፣ ይለዩቸው ነበር እንጂ አንቀበልም እንትን አንልም አይሉም ነበር። ስለዚህ በዛ ደረጃ ነው መሄድ የነበረበት መግለጫው ወይም ደግሞ አስተምሮቱ ወይም አቋሙ ተብሎ ቢታሰብም፣ ነገር ግን አሁን ባለው ሁኔታ አሁን ያለውን ነገር ማኔጅ ማድረግ የምችለው እንደዚህ አድርጌ ነው ካለች አንድ ቤተክርስቲያን ለኔ ጥንቃቄዋን ነው እንጂ የሚያሳየኝ ችግሯን ብዙ አያሳየኝም። ትንቢት ዘዳግም ላይ በብሉይ ሲሆን ማለት ነው። በብሉይ እንዲህ ይላል፣ ልብህን በእግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻላል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረቱ ተናግሮታልና እርሱን አትፍራው ይላል። አሁን ያው መጽሐፍ ቅዱስ ውስጥ በብሉይ ኪዳን በኤርሚያስ ዘመን ኢኩቫለንትሊ በጣም ያስቸግሩት የነበሩት ሐሰተኛ ነቢያት ናቸው። ሐሰተኛ ነቢያት በብሉይ ኪዳን ነበሩ። አንዳንዶቹን አርጊውመንት አለ እንደው እግዚአብሔር ነው የሚልካቸው ህዝቡ እንትን ሲል ሐሰተኛ ነቢያት ነው ግን እግዚአብሔር ነው የሚልካቸው ምናምን የሚል አርጊውመንት አለ። ግን ያው ሐሰተኛ ትንቢት አለ ኖሯል በእኛ ዘመን። አሁን ደግሞ ናቶን ላይ ሐሰተኛ ትንቢት አሁን በጣም ጎልቶ በዚህ ስም የሚሰራ ነገር ስላለ ቤተክርስቲያኗ ፎከስ ብትነግርም አንዱ ኢትዮጵያ ቤተክርስቲያን ሳትቸገረን የምንለው የስተት ትምህርት ነው። አሁን ትንቢት ስላለ ነው እንጂ ረጅም ጊዜ ሲመከት የነበረ የስተት ትምህርት ነው። የበልጽግና ወንጌል የእንትን እየተባለ ቃለ እምነት አስተምሮ እየተባለ የስተት ትምህርት ነው። የስተት ምዕመን ጋር ስህተት ሊኖር ይችላል። ዲያቆኑ ሊስት ይችላል፣ አስተማሪው ሊስት ይችላል፣ ነብዩ ብቻ አይደለም ሐዋርያው ሊስት ይችላል፣ ሁሉም ሰክተር ሊስት ይችላል። አንዳንድ እንትኖች በትንቢት ከበለጠ ትምህርት ቴዎሎጂ ሴሚናሪዎች ውስጥ ከባድ የስተት ትምህርት ሊመጣ ይችላል። የሰዎች ቪው ስለሆነ ማለት ነው። ይቅርታ የተባለባቸው በየጊዜው የተከለሱ ብዙ የስነ መለኮት ትምህርቶች አሉ። እነሱ ያጠፉት ጥፋት ትንሽ የሚባል አይደለም፣ ሜጀር ይደረግ ሲባልና እዚህ ላይ ስለምናተኩር ነው። የስተት እንትን በዘመናት ነበረ፣ ዛሬም ቤተክርስቲያን ውስጥ አለ። ሐሰተኛ ነቢያት እንደሚመጡም በመጽሐፉ ይነግረናል። ግን የስተት ነብይ ብቻ የውሸት ነብይ ብቻ ሳይሆን ያለው የውሸት አስተማሪም አለ፣ የውሸት እንትንም አለ። እሱንም ወፍቱ ይሄኛው መጽሐፍ ትምህርታዊ መሰረታቸውንም ዳሷል በደንብ አድርጎ። አሁን በነገራችን ላይ ማንን እኮ ሊሉ እንደፈለጉ በጣም ግልጽ ነው። እነሱ ፊት ለፊት እየተናገሩ ነው፣ በጣም ግልጽ ነው። አሁን ትክክለኛ እንኳን ቢሆን ብለው ሊለዩ የፈለጉት ማንን ነው? የነብይም ተብሎ የነብይነት አገልግሎት ጥሩ እየሰጠ ያለ ሰው ሊኖር ይችላል፣ ምናልባትም አለ ነው አይደለ? ነገር ግን ማጆሪቲው እንደሱ አይደለም። ይሄ ደግሞ ትምህርታዊ የትምህርት መሰረትም አለው። እንዴት ትምህርቶች የብልጽግና ወንጌል የሚባለው ዶሚኔንት ቴዎሎጂ የሚባለው ገባህ? እኛ ስንገዛ እኛ ከተቆጣጠርን በኋላ የክርስቶስ የሚመጣው ቤተክርስቲያን ከብላ ሁሉንም ነገር ከተቆጣጠረች በኋላ ነው ምናምን ብለው 7 ዘርፎች ያስቀምጠው ሚዲያውን መያዝ፣ መንግስቱን፣ ሚዲያውን፣ ትምህርቱን፣ ሃይማኖቱን በቃ 7 ነጥቦች አስቀምጠው ፖለቲካውን ምናምን ብለው አስቀምጠው እነዚህ ስንቆጣጠር ነው። ያ ማለት ምንድነው? ፖስት ሚሌኒያሊስት ናቸው ማለት ክራይስት የሚመጣው ከሚሊኒየሙ በኋላ ነው። 1000 ዓመት መንግስት የሚባለው ከክራይስት በኋላ አይደለም። አሁን አብዛኛው የሚያምነው እንዴት ነው? ክርስቶስ እስኪመጣ በተለያየ መከራ ውስጥ እናልፋለን፣ ከዛ በኋላ ደግሞ እንደዚህ አይነት የሚባል መንግስት ይመጣል ብሎ ነው አይደለ? እነዚህኛዎቹ ግን የሚያምኑት ምንድነው? መጀመሪያ ነው እንጂ
ከዛ በኋላማ እንደዛ አይደለም መጀመሪያ ነው ዓለምን የምንቆጣጠረው ዓለምን የምንገዛት ሁሉም ሲስተም ውስጥ የምንገባው ምናምን ብሎ ከነዛ ከኮንስታንታይን ንግስና ጀምሮ ነው በነገራችን ላይ ዳር እያያዘ ይሄ ትምህርት የመጣው። ስለዚህ እነዚህ ሰዎች ማንን መቃወም እንደፈለጉ ይታወቃል። ይሄንን ስም ወስደው ሊነግዱ የፈለጉ ሰዎች አሉ። እንደዚህ አይነት ትምህርት አላቸው። ትምህርታቸው ደግሞ እያንዳንዱ ነገር ተያይዞ ራሳቸውን ከመገንባትና ከራሳቸው ጥቅም ጋር የተገናኘ ነው እንጂ ከእግዚአብሔር ስራ ጋር የተገናኘ ኢንቴንሽን የለውም ብለው ትምህርታቸውንም ሁሉ ዘርዝረው አስቀምጠዋል። ሁሉንም የስተት ትምህርቶች ሳይሆን ከዚህ ከብልጽግና ወንጌልና ዶሚኔንት ቴዎሎጂ ምናምን ከሚባለው ነገር ጋር ከዛ ጋር ተያይዘው ኒው አፖስቶሊክ ሪፎርሜሽን ለሚባለው ጉዳይ መሰረት የሆነውን ትምህርት በጣም በሚገርም ፕሪሲዥን አስቀምጠውታል። ሁሉንም ሌሎች ስተት ትምህርቶች አስቀምጠዋል ማለት አይደለም። ግን አሁን በቀን መሰለ በትክክለኛ የትንቢት ጸጋ ላላቸው ሰዎች ምንድነው አሁን ማድረግ ያለባቸው? ከእንደዚህ አይነት ነገር ተነስተው እነሱማ አንፈልግም በቃ ጸጋው ያላቸው ሰዎች በመካከላችን ያገልግሉ አንሰይምም። ከነሱ ስም የሚል ካለ ከቸርቹ ተነስቼ አይደለም የጠየቁ በራሳቸው ሚኒስትሪ ጀምረው ሊሆን ይችላል። ትክክለኛ የትንቢት ጸጋ ሌሎች የትንቢት ጸጋ አለን የሚሉ ሰዎች ይተንብዩ ነብይ የሚባለው ስም መምጣቱ ትክክለኛ ጸጋ እንዳለባችሁ እኮ ማረጋገጫ አይደለም። የጸጋ ስጦታዎች እነሱም ያላቸው አርጊመንት not only እንደዚህ እንትን ብዙ ነው የጸጋ ስጦታ ቤተክርስቲያን ውስጥ ያለው። አንድ ሰው ላይ የተለያየ ጸጋ ስጦታ ይገለጣል። ለእያንዳንዱ ጸጋ ስጦታ ስለተገለጠበት ስም አንሰጠውም ነው። ለምን ነብይ ብቻ ያ ትንቢት የሚናገር ሰውዬ ሰው ቢፈውስስ ፈዋሹ ልንለው ነው? የሆነ ነገር በገባ የሚያስተምረው ሰውዬ መገለጥ በእግዚአብሔር መንፈስ መገለጥ የተናገረና ትንቢት ያመጣ ሰዓት ወዲያው ያመጣ ቀን ስሙ ለማርያም ለእያንዳንዱ ነገር ልንሰይም ነው። አሁን ስሙ ኮንሰርናችን አሁን ነው። ገባ አይደለ? ጸጋ ስጦታው አክቲቭ ከሆነ ይሰራል። ገባ አይደለ? ይገለጣል። ምንም ወንድምም በለው ፓስተርም በለው ገሌም በለው በቃ ፕሮፌቲክ የሆነ አገልግሎቱ ግልጽ ነው። ምናምን የሚያጨቃጭቅ ይብን እንኳን አንዱ ፕሮብሌም ምን መሰለህ፣ ሁላችንም እኔ ብዙዎችን እንደው ሰሞኑን ይሄን ኢሹ ስለምናወራ ላናግር ሞክሬያለሁ። በተለይ ሐዋርያ ነቢ ካሪዝማቲክ ተነካን የሚሉ የሚገርም ብዙዎቹ ከሆነ ቲክቶክ ላይ አንዱ የተናገረውን ነብይትም የለችም ሐዋርያም የለም አንሾምም የሚለውን ምክትል እሱን ሰምተው የሚከራከሩ ሙሉን አይደለም ብዙዎቹ። እና ሁሌ ችግራችን ምንድነው የሆነ ነገር ሲባል የኛን ጽንፍ ይዘን መስሚያችንን ደፍነን በእኛ አስተሳሰብ ስለምንሰማ መደማመጥ አንችልም። አሁን እዚህ ላይ የቃልዮት ላይ እኔ ማስተውለው መደማመጥ የሚባል ነገር የለም። ሁሉም እንዲህ ሊቃወሙ ነው ያላሉትን እዛ ጋር ጸጋ ስጦታን ሊያዳፍኑ ስልጣንም አሁን እንደዚህ የጸጋ ስጦታዎች በጸጋ ስጦታ የሚያገለግሉ አገልጋዮች ናቸው ቤተክርስቲያን ውስጥ ፖዚሽን ሊኖራቸው የሚገባው። ቤተክርስቲያን መንፈሳዊ ተቋም ስለሆነች በእነዚህ ሰዎች ነው መመራት ያለባት። ነገር ግን አሁን ቤተክርስቲያን እየተመራች ያለችው የተለያየ ዘርፍ ላይ የተለያየ ስራ እየሰሩ ፕሮፌሽናል የሆኑ ሰዎች ናቸው። ያ ደግሞ ድርጅታዊ ነገር እንጂ መንፈሳዊ ነገር አሁን ይሄንን ነገር የሚያዳክሙት እንደዚህ ስልጣናቸው እንዳይነካባቸው ነው ወደሚልም ሊወስዱት ፈልገዋል። እንደው እንደዚህ ተከታተላቸው ፕሬዝዳንቱን ሳናግር የፕሬዝዳንት ቮኬሽናል ነው። አሁን ካውንስሉ ላይ ፕሬዝዳንት ቮኬሽናል አላቸው። ፉል ታይመር አይደሉም። ጠቅላይ ጸሐፊ ነው የእንትን ኦፊሻል ነው እሱ የሚመራው እና እንደዚህ አኪዩዜሽን ሲቀርብ ይመልሱልኝ። አሁን ጠቅላይ ጸሐፊው ስምኦን ሙላቱ 7 ዓመታቸው ነው። ፕሬዝዳንት ኤቭሪ 3 years ነው የሚቀየረው እና በራሳቸው ፕሮፌሽናል ነው የሚሰሩት። ጠቅላይ ጸሐፊው ግን አይ ቲንክ 2 ተርም 10 ዓመት ነው 7ኛ ዓመት አዲስ አይደሉም። አዲስ አመራሮች ምናምንም ሲባል ነበር። ሊደርሺፑን አለማጥናት አለማወቅ ነው ብለው መልሰዋል። ፕሬዝዳንቱ የቃልዮትን አዲስ ስለነበሩ በፊት የነበሩት አክሴፕት ያደርጉ ነበር ምናምን የሚል እንትን ተሰጥቶባቸውና ቃልዮት አንድ እንዲሁም ኤግዛምፕለሪ ነገሯ እንደው ከነጋሽ ሽፈራው ዘውዴ ናቸው አይደለም ወይ? ጋሽ ሽፈራው ወንድዬ ያሊ ታሪካቸውን የጻፈላቸው በጣም የድሮ ህግ ምሁር ፕሬዝዳንት ነበሩ። እንደነሱ አይነት ትላልቅ ሰዎች ፕሮፌሽናል የሆኑ ሰዎች ቤተክርስቲያናትን የመሩ ናቸው። ቮኬሽናል አገልጋዮችን ወደ አመራር በማምጣት ፉል ታይም የኦፊስን ስራውን ደግሞ ሌላ ሰው እንዲሾም አድርገው ኤግዛምፕለሪ የሆነ ሊደርሺፕ ያላት ቤተክርስቲያን ናት። በቃ ብዙ ምሁራን አሏት። እነሱ ግን ቮኬሽናል ሆነው በአደረጃጀቱ ለውጥ እንዲያመጡ በተለያየ ሴክተር እንዲሰሩ ወደፊት በማምጣት በጣም የምታወቅ ምሳሌ ናት። ያን አደረጃጀት እነሱ ግዴታ ፉል ታይመር መሆን አለበት። ፕሮፌሽናል የሆነ የትኛውም ሰው መምራት የለበትም ነው። ፕሮፌሽናል መንፈሳዊ አይደለም ወይ?
ባለፈው ልክ ሜንሽን እንዳደረግ ነው አብዛኞቹ ሚሽነሪዎቻችን ፕሮፌሽናሎች አይደሉም ወይ? በየገጠሩ መምህራኖቻችን፣ የጤና ኤክስቴንሽኖቻችን፣ ዶክተሮቻችን አይደሉም? ወንጌል ይዘው የሚሄዱ ሙያ ይዘው ነው ፕሮፌሽን ከዛ የመጣ እንትን ሊሆን ይችላል። እነሱም ሙያ ይዘው ዶክተሮች ሆነው ሆስፒታል ከፍተው መምህራን ሆነው የሚውዚክ አስተማሪ ሆነው ነው ብዙ ሚሽን ስራ የሰሩት እና እነሱ የሚሉት አሁን ሽማግሌ ምናምን ሲመረጥ ቤተክርስቲያን ውስጥ ብዙ ጊዜ ሌላ ቦታ የሆነ ነገር ላይ የሚታወቁ አይነት ሰዎች ይባላል። ያ የሚደረግበት ምክንያት አለው። በዛ ምክንያት በመጥፎ ምክንያት አይደለም። የሆነ መስሪያ ቤት ስራ አስኪያጅ የሆነ እንትን ምናምን ነጋዴ ላይ ምናምን የሚደረግበት ምክንያት አለው እሱም እንጂ ዝም ብሎ ይሄ እነሱ እንደሚሉትም አይደለም የሚደረገው። ግን እኔ እነዚህ አብያተ ክርስቲያናት አሁን እንደዚህ አይነት አቋም እየያዙ ያሉ አብያተ ክርስቲያናት አንድ ጥንቃቄ ማድረግ አለባቸው ብዬ ማስበው ነገር የእውነትም ከተቃዋሚዎቻቸው ወይም ደግሞ ከባላንጣዎቻቸው ወይም የእነሱን ሀሳብ ከማይቀበሉትም ሰዎች ንግግር ውስጥ ትኩረት መስጠት አለባቸው ብዬ ማስበው ነገር በጸጋ ስጦታዎች የሚያገለግሉ አገልጋዮች በመጋቢነትም ይሁን በአስተማሪነትም ይሁን ገባ ይሄ በጣም ድርጅታዊ ነገሩ ብቻ እየተጠናከረ ለመንፈሳዊ ነገር ብዙ ቅድሚያ የማይሰጥ ለምሳሌ አንድ ሰው ታየኝ ቢል እንደዚህ ጌታ ተናገረኝ ቢል ገባ ሲስተሙ ያንን ነገር ሊያጠነዛው ይችላል። ገባ እንደዚህ እያደረገ ማለት ነው። እና ይሄ ለጸጋ ስጦታዎች ባለፈውም ካሪዝማ እያልኩኝ በተደጋጋሚ ስናገር እንደነበረው ያንን ለማለት ነው። የጸጋ ስጦታ ያላቸው ሰዎች ወደፊት መምጣት አለባቸው። አገልግሎቱን በደንብ መቆጣጠር አለባቸው። አደረጃጅ ድርጅታዊ ነገሩን አሁን ባለው መንገድ ቢጠናከርና ቢያዝ ጥሩ ነው። እንደዚህ ኢመርጂንግ እና ኒው ቸርች እንደሚባሉት በግለሰቦች ቁጥጥር ስር ሆኖ መላቅጡ መጥፋት አለበት የሚለውን አልስማማም። ነገር ግን ያ ሊደርሺፕ ደግሞ ይሄ እነዚህ ጸጋ ያላቸው በተለያየ በመድረክ ጸጋ ልበል ለምሳሌ መድረክ ላይ በሚደረጉ የተለያየ ጸጋ አገልግሎቶች ያሉትን አንደርማይን እያደረገ ባክ ሁሉም ጸጋ እኩል ነው ባክ እንትን እኮ ነው ምናምን የሚሆን ከሆነ ላይፍ ሊያጣ ይችላል። አገልግሎቱ ላይፍ ሊያጣ ይችላል። ስለዚህ ይሄንን ጥንቃቄ መደረግ አለበት የሚል ሐሳብ አለኝ። እኔም እንዲሁ ማጠቃለያ እንዲሆን ቢያነሱ ብዬ ማስበው አሁን የቃለ ሕይወት ቤተክርስቲያን ኮዙ ምንድነው ብሎ ማየት ጥሩ ነው። እንዳልከው አሁን የሊደርሺፕ ችግር ሊሆን ይችላል። የጸጋ ስጦታ ያላቸው ውስጣቸው ያሉ ወጣቶች የማገልገል ኢነርጂ ያላቸው ፍሬም አትሞስፌሩ ተፈጥሮላቸው ነበር ወይ? እሱንም ጥያቄ በቃ ማገልገል ፈልጎ ሪጀክት ስታደርገው የሆነ ሰው ይዞ እንትን ሲል የሆነ ሳለ ወጣና ሲወጣ ተሳካለት ነብይም ብሎ የሆነ ራሱን አፖስትል ብሎ አክሴፕታንስ አገኘ፣ ጸጋው ተገለጠ። ያ ነገር ደግሞ ገንዘብ ይዞ ለመጣ ዝና ይዞ መጣ። ከዛ በኋላ ያን ላለማጣት ደግሞ ብዙ አይነት ትምህርቶች እየመጣ ብዙ ነገር ውስጥ ሊገባ ይችላል። አንዴ በቃ ሌላ በራሱ ሰንበዲ ሲሆንና ወደዛ ፑሽ አድርገናቸው ቢሆንስ ሊደርሺፕ ሲስተማችን ልክ ነበር ወይ? አንድ ሰው አቅም ኖሮት ማገልገል ፈልጎ ስፔሱ ክፍት ነው ወይ? ወደ ላይ ኢዝሊ መምጣት ይችላሉ መታየት ይችላሉ የሚለውን ነገር ዋቻውት ማድረግ አለባቸው። ያረጋሉ ብዬ አስባለሁ። ግን እዚህ መግለጫቸው ላይ አናረግም ብለው ወደ እንትን ብቻ ስለሆነ ለዛ ይሄ ነገር ለመስፋፋቱ የፈጠረውን ኮዝ ስላላወሩን ቢብሊካል ዴፊኒሽን አሁንም የቀደሙት ቤተክርስቲያናት ሁሉ እሱን መፈተሽ አለባቸው። ከነሱ ስለሆነ ብዙዎቹ የወጡት ምን ሆነው የወጡት ከዛ የት ነው ይሄን እንትን የተማሩት የሚለው ነገር ክሪቲካል ነው። መመለስ አለባቸው መሪዎች ብዬ አምናለሁ። አሁን እሱን እቺ መጽሐፍ አስመልክተን እንግዲህ የሚገርም ውይይት አድርገናል። መጽሐፏ እንግዲህ የኢትዮጵያ ቃለ ሕይወት ዋናው ጽሕፈት ቤት ሳር ቤት አፍሪካ ህብረት ፊት ለፊት ባለው ዋናው ጽሕፈት ቤት ትገኛለች። ሁሉም ሰው ቢያነበው ደስ ይለኛል። እኔ መሰለህ እንደዚህ ያረጉን ሐዋርያ የለም አሉ ነብያ የለም አሉ ታቹን ሰደቡን ምናምን ከሚለው ወጥተህ አንብበህ በቃ ይሄ ነገር ምንድነው እንደ እግዚአብሔር ቃል ነው ከመጽሐፍ ቅዱስ ውጭ ነው ምንድነው ሰዎቹ ሊሉ የፈለጉት ነገር የሚለውን ነገር ለመውሰድ ሁሉም ሰው ቢያነበው ደስ ይለኛል። በተለይ ደግሞ አገልጋዮች በተለይ ደግሞ ነቢያት ሐዋርያት ነን ብለው አሁን በዚህ ዘመን ያሉ የምናውቃቸው ሰዎች ቢያነቡት እኔ በጣም ብዙዎቹ ይጠቀማሉ። ነገሮች እንኳን ቢኖሩ ዝም ብለን ጥራዝ ነጠቅ የተቆራረጡ ነገሮች አይተከመር እንደዚህ በመጽሐፍ ላይ አንደው ብንከራከር እንኳን እንደዛ ብንከራከር ይተሻለ እንደዛ ቢሆን በጣም አሪፍ ነውና ስለዚህ አንብቡት። 200 ብር ነው የሚሸጠው ደግሞ በጣም ርካሽ ነው። አንብቡት። የተከበራችሁ ተመልካቾቻችን እንግዲህ ከወንድሜ ኦሪዮን አስፋውና ከወንድሜ አክሊል ሽመልስ ጋር የነበረን ቆይታ ይመስል ነበር። ሳምንት እንግዲህ በሌላ ርዕሰ ጉዳይ እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርክ።